Hello guys, welcome to my channel. This is Mikala American YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? Welcome to my channel guys. አንደር ሶ ዛሬ ምንድነው ላችሁ የፈለኩት ማለት ነው ያው መጀመሪያ ማለት ነው ፓርት 1 ብዬ ያወረድኳትን አሁን ማለት ነው ከዚህ በፊት ያወረድኳትን ቪዲዮ ላይ ማለት ነው ስለ እርግዝና ማለት ነው እኔ ስገባ ማለት እርግዝ ነበርኩኝ እርግዝና እንትን አስወረድኩኝ ምናምን ብያቸዋለኝ ማለት ነው። አንደር ሰው እንደዚህ አይነት ነገር ሚዲያ ላይ መናገር ተገቢም አይደለም፣ ምንም እንትን የለውም። ግን ደግሞ እኔ ግዴታ ላይክ መናገር አለብኝ። ባይ ዘ ወይ ምንም ችግር የለውም። እኔ አንደር ሰው ማለት ነው እሱንም ለመጀመሪያ ጊዜ ነው ያረገዝኩት። አንደር ሰው ነገሮችንም ነግሬያቸዋለኝ ማለት ነው። ግን እኔ ፍቅር አልፈልግም፣ ሪሌሽንሺፕ አልፈልግም ምናምን ብዬ ማለት ነው ከሰው ጋር ብቻዬን ለመሆን ሲወስን ማለት ነው። ሰው ጠልቼ አይደለም፣ ስለምንቀው አይደለም። መጀመሪያ ፍቅር ስለማይዘኝ ነው ማለት ለመናገር ማለት ነው። አይሆንም ካልኩ ፍቅር ስለማይዘኝ ነው ባይደኝ ማለት ነው። እንደን ሰው ማለት ነው ፍቅር ከያዘኝ ራሴ ላልጠይቅ እችላለሁ ማለት ነው። ካልጠየቁኝ ግን ብላልችል እችላለሁ ማለት ነው። ግን ፍቅር ካልያዘኝ ማለት ነው በቃ ለጋላ አይደለ የፍቅር ስሜት በቃ በጣም ማለት ነው እንደው በቃ ምንም ትርጉም ያለው አይመስለኝም ማለት ነው። ዝም ብለው ሪሌሽንሺፕ መዘመር ማለት መጀመር ማለት ነው። ሰው ምንም ቢያህል ጥሩ ቢሆንም የትኛውንም ሰው ቢሆንም ማለት ነው አንደን ሰው ማለት ነው ውዶቼ ብዙ ጊዜ አይመቸኝም። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አይመቸኝም አይጠቅመኝም ማለት ነው። አንደን ሰው ማለት ነው ወዶቼ ኢቭንም እኔ በጣም የሚገርመኝ ከወንዶች ማለት ነው እንደዚህ በእነሱ ምክንያት ስንት አደጋ ውስጥ ገብተሽ ማለት ነው ከኋላሽ የሚከተሉሽን ነገር ነው በጣም የሚገርመኝ ነገር ማለት ነው። አለማፈራቸው በእነሱ ምክንያት ስንት አደጋ ውስጥ ገብተን ማለት ነው ፍቅር ጀምረን ፍቅርም አልሆነልን ህይወትም አልሆነልንም እነሱም አልሆንልንም እነሱም አላከበሩንም እነሱ ፍቅርንም አልሰጡንም ማለት ነው። ምንም ነገር አልሳያደርጉልን ማለት ነው። ከኋላችን ይከተሉናል ማለት ነው። እነሱ ሳይቀሩ ማለት ነው ከነ ትልልቅ ሰዎች አድርጎ ማለት ነው ሰዎች አስከትሎ ይከተሉናል ማለት ነው። ከዛ ማለት ነው እኛ ማለት ነው ባደረግንላቸውና በሰጠናቸው ፍቅር ማለት ነው በምስኪንነታችን በየዋህነታችን በቃ ሁሉ ነገራችንን በቃ ላይ ለነሱ በሰጠናቸው ክብር ማለት ነው። በዛ ፋንታ ግን ምን ይሰጡናል እነሱ ማለት ነው ግፍ በቃ ስንት መከራ ስንት ኮተት ስመተት ቁጥት ያሸክሙናል ማለት ነው። እንደርሱ ማለት ነው እኔ ደግሞ ማልወደውን ደግሞ ማለት ነው ለምንድን ነው ለዛ ነው ባይደው ማለት ነው ለዛውንም ጭምር በጣም ነው የሚያስጠላኝ ማለት ነው። ዝም ብለው ሪሌሽንሺፕ መጀመር ማለት ነው። ያኔ ግን አታስበው። ምክንያቱም ያንን ሰው ከወደድክ ማለት ነው ቤተሰቡን ካላስተዋወቀ ምንም ነገርም ካልነበራችሁ በጣም ከባድ ነው ማለት ነው። አንደር ሰው ማለት ወድጄ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? የነበረንን ነገር ነግሬያችኋለሁ ማለት ነው። እንደነበረው እንደሆነ ሁኔታውንም ምናምን ማለት ነው። አንደር ሰው በጣም ነው የምታዘበው ማለት ነው። ታዘበዋለኝ ማለት ነው። በእንደዛ አይነት መልኩ ደግሞ ከሰው ጋር አልቀጥልም ባደኝ ማለት ነው። አይሰርቱ ጋር ነው የምላችሁ አንዳንዴ ማለት ነው። እኔ ባይ ዘ ወይ ከብዙ ፍቅረኛ ካላቸው ሴቶች ጋር ትዳር ካላቸው ሴቶች ጋር ማለት ነው ዝም ብለው አንቺ ፍቅረኛ ከሌለሽ ትዳር ከሌለሽ ሪሌሽንሺፕ ላይ የማታምኝ ከሆንሽ ማለት ነው ችግር ይፈጠራል ማለት ነው። እንደን ሰው አንቺ ደግሞ ላይክ ደህና ሴት ከነሱ ወይ ቆንጆ ወይም ደግሞ እንደነሱ ቆንጆ ከሆንሽ ማለት ነው ለምን እሷ ምናምን የሚባለውን ነገር አለ። አንዳንድ ሰው ሁሌም ስጋታቸው ምንድነው ባላችን ትቀማናለች ምናምን ይላሉ ማለት ነው። በተለይ እነርሱ ባል የሚቀሙ ሴቶች ከሆኑ ማለት ነው እንደዛ አስባሉ ማለት ነው። እንደርሱ በጣም ያስቸግራሉ ማለት ነው። ልትርቃቸው ስትል አያርቁሽም ማለት ነው። እንድርቃቸው አያስፈልጉም። ስቀርባቸው ደግሞ እንደነሱ እንድትሆኝ ይፈልጋሉ። ዳስዋ ይዘች ጉዳይ ከባድ ነው ባይኝ ማለት ነው። እኔ ይስማማኛል እችለዋለሁኝ አልፈልግም ካልኩኝ ማለት ነው ባይደው ችግር ያለ አይመስለኝም። እንደን ሰው ማለት ነው ውዶቼ ከዛ ማለት ነው ከዛ ያኔ ማለት ነው ኢቭንም ማለት ነው እህቴ የተባለችዋን ነገራቸው ነበረ ላይክ ከዛ ሙድ ነው የያዘችብኝ ባይደው ማለት ነው። ከዛ ሲሄድ ጊዜ ማለት ነው እኔ በቃ
በጣም በፍቅሩ አብጄ ነበር ቢሆን ኖሮ ማለት ምን ይፈጠር እንደነበረ አላውቅም ባይደው ማለት ነው። ከዛ ምን ብትለይ ጥሩ ማለት ነው። ከዛ ትደውልለታለች። እኔ ከዛ ቤት ወጥቻለሁ ላይክ እኔ ሁሉንም ነገር እኔ ያለው ስለ ሁሉም ነገር እኔ ያለው ምናምን ነገር ብሎ የነበረ ማለት ነው። ከዛ እኔ ያልተማመንኩበትም ጃሷ እነሱ ላይ ድራማ እየሰራው ነው። በቃ ምንም ነገር የለኝም ምናምን ብዬ ማለት ነው። እኔ እነሱ ምን አይነት ሰዎች እንደሆኑ ለከኔ በጣም የዋህ ስለሆንኩኝ ማለት ነው፣ ጥሩ ልብ ስላለኝ ማለት ነው፣ እነሱን ማወቅ አለብኝ። ላይክ አሁን እኔ እያየሁ ማለት ነው እንደ ይሄን ያህል ክፋት የሚሰሩብኝ ልጆች ማለት ነው፣ ከጀርባዬ ደግሞ ሌላ ነገር ያደርጉብኛል ማለት ነው። እነዚህ ልጆች በጣም ጅሎች ናቸው ምናምን ብዬ አሰብኩኝ ማለት ነው። ከዛ እሱ ደግሞ ቀናት እየሆነ በቃ ላይ አይደለም ከክሴ ጋር ያለ እንድለያየን እየሆናል አይደለም። እዚህ ደግሞ ላይ ሁሌም እሱ ከሰዎቹ ጋር ሊለያይ ነው እንጂ ላይክ ፍቅር የሚፈልገው አልነበረም መሰለኝ ማለት ነው። ሳየው ላይክ በቃ የሆነ በቃ አይደለ ቅናት እንጂ ላይክ አንዳንድ ሰዎች ፍቅር የማያውቁ ሰዎች አሉ። በቃ ላይክ እንዳይቀደሙ ከሰው ለመቀማት ብሎ ላይክ ዝም ብሎ የሆነ ነገር ውስጥ ይገባሉ ማለት ነው። እንደርሱ በቃ ላይ ቀሪ ፍቅር ይሄን ያህል ማለት ነው ደህና ነው፣ ግን ይሄን ያህል አልታየኝም እውነትን እንናገር ከተባለ ማለት ነው። እንደን ሰው ማለት ነው። ከዛ ማለት ነው ላይክ ጠባይ ነበረው፣ ግን ፍቅሩ አልታየኝም እውነትን እንናገር ከተባለ ማለት ነው። እንደን ሰው ማለት ነው። አሁን ሰው ስንወድ ብቻ አይደለም እኮ የምንቀርበው ማለት ነው። እሱንም ፍቅር ካለው ነው የምንቀርበው ባጃኝ ማለት ነው። እኔ ደግሞ እሱ ቢያፈቅረኝም እሺ ጊዜ እንኳን ቢወደኝም ማለት ነው ጥሩ ሰው ካልሆነ ለኔ ምንም የምጠቅመው ነገር የለም ባጃኝ ማለት ነው። አሁን ስለ ሰው ብሎ ከሰው ጋር የሚቆዩ ሰዎች አሉ ማለት ነው። አንዳንዴ እኮ ያለን ግን ብዙ ኢንትረስት የለውም ባጃኝ ማለት ነው። እሱንም ደህና ሰው ከሆነ ማለት ነው። እንደሱ ማለት ነው። ልጆች ልነግራችሁ የምፈልገው ነገር ምንድን ነው? ከዛ ምን ትለኛለች እሱ ላይክ ወደ ቱሪዝ ሄደዋል ምናምን ተብለዋል ማለት ነው ከሊቢያ። ከዛ ትደውልለትና አሎ ምናምን ብላ ታናግራለች። ለኔ ስልክ አያነሳልኝም ከነጭራሹ ማለት ነው። ከነሱ ከሁሉም ሰው ጋር ተለይቻለሁ እኔ ላይክ ደስተኛ ሆኛለሁ። ምክንያቱም እኔ የምወዳቸውንም በቃ ላይክ ለኔ ደስ የሚሉ ጓደኞች አሉኝ ማለት ነው። ላይክ ምንም ቢሆኑ ማለት ነው ለኔ ይስማሙኛል። በቃ ጥሩም መጥፎም ይሆኑ ማለት ነው ለኔ ይስማሙኛል። ትንሽ በቃ ላይ ከኔ ያምርባቸዋለኝ ማለት ነው። እንደን ሶ ወደዛ ሄድኩኝ ማለት ነው። ከዛ እዛ እያሉኝ ማለት ነው ጂሰስ ማለት ነው። ከዛ ስሄድ ጊዜ ማለት ነው ከቸርች እየተመለስኩ ነበረ። መዲና ላይ ነበረ ቤተክርስቲያን፣ የካቶሊክ ቤተክርስቲያን ነበረ ማለት ነው ሊቢያ ላይ። ከዛ ከቤተክርስቲያን ሄጄ ከቤተክርስቲያን እየተመለስኩ ነበረ። ቀዳሚ ነው እሑድ ነበረ። አይ ቲንክ ቀዳሚ ነው ሁሌ ነበር የሚሄደው ማለት ሳምታይምስ ማለት ነው። ሲከፋኝ ዝም ብዬ ሄዳ ነበረ። ከዛ ያኔ አጎቴ ሞቶ ነበረ እና ላይክ ጥቁር ልብስ ገዝቼ ነበረ። ሁሉም ጥቁር ልብስ ገዝቼ ነበረ ላይክ ኤኒቲንግ ማለት ነው። ከዛ እንዳጋጣሚ ሆነ ማለት ነው ገዝቼ እዛ ነበርኩኝ ማለት ነው። ሁሉንም ነገር ማለት ነው። ሀዘን ታይም ግዴታ ነው ጥቁር ልብስ የሚለበሰው። ከዛ ያኔ ነበረ ማለት ነው። ከዛ ማለት ነው ውዶችዬ ልክ ይደውልልሻል፣ አንቺ ይደውልልሻል ምናምን ነገር ብላ ሙድ ያዘችብኝ ማለት ነው። ኧረ ችግር የለውም እደውልለታለሁ አለ እንዴ ምናምን አይደውልም ምናምን አላልኳትም። እንዲሁም በቃ ላይክ ምንም እንደማይመስለኝ እንድታውቅ ነው የፈለኩት ባይደዊ ማለት ነው። ምንም እንደማይመስለኝ ከህይወቴ ቢወጣ ማለት ነው። እሱ ለኔ ምንም እንዳልሆነ ምናምን ነገር እንድታውቅ ነው የፈለኳት። ምክንያቱም ራሱ መጣ ራሱ ሄደ ሰዋት ህይወቴ ውስጥ ማለት ነው። ራሱ ገባ በራሱ መንገድ ደግሞ ጠፋ። ምንም አልመሰለኝም እንደን ሰው ማለት ነው። ከዛ ማለት ነው ውዶችዬ፣ ከዛ እንደዛ ብዬ ማለት ነው እዚህ ሀገር ሲመጣም ማለት ነው እንዲሁም ደወልኩለት ማለት ነው። ይገርማችኋል ማለት ነው። ስደውልለት ጊዜም የሆነ አንድ ሁለት ቀን እየተነጋገረን ነበር። ላይክ ለምን እንደዛ ነው እንደሚደረገው ይሄ ሁሉ ስደውልለት ለምን አታነሳልኝም ነበረ ላይክ በጣም ኮሽ ሆነህ ምናምን ነገር ሲለው ማለት ነው በጣም ደደብነህ ድድብናክን አያሳየከኝም
እንኳንም ማለት ነው እኔ ላንተ ብዬ ከቤተሰቦች ጋር አልተጣላሁኝ ማለት ነው። እኔ ብጠላ ኖሮ ጂሰስ በቃ ላይ በጣም ነበር የሚቆጨኝ። ግን ደግሞ እኔ የሚቆጨኝን ነገር አላደርግም በህይወቴ ውስጥ ማለት ነው። አንተን ሰው ደደብ ነህ ምናምን ነገር ባለፈው ስላለፈው ነገር ግን ችግር የለውም ምናምን ብዬ ማለት ነው። ከዛ እንደዛ ሳናገረው ጊዜ ማለት ነው ወደ ልጁ ተናደደና ብሎክ አደረገኝ ማለት ነው። ብሎክ ብታደርገኝ ደስ ወይ እኔ ገርመኝ ምናምን ገጥም ማለት ቀጥዬ ልነግረው ነበረ ማለት ነው። ጠባይ ቢኖረው ከዛ ብሎክ ሲያደርገኝ ጊዜ ማለት ነው ገደል ግባ ምናምን ብዬ እኔ ወደ በጥገኝነት ለመጠየቅ የሚመጡበትን ወደዚህ ይመጣል ማለት ነው። ወደ ትራፕል ማለት ነው። ከዛ ማለት ነው በማታ ወደ ሌላ ቦታ ሲወስዱን ጊዜ ማለት ነው። ከዛ ደግሞ ወደ ትራፕል መለሱ ማለት ነው። ከእንደገና ማለት ነው ለሕክምና ማለት ነው ማስወረድ እፈልጋለሁ ምናምን ነገር ስላቸው ማለት ነው። አንደን ሰው ማለት ነው ያኔ ቀጥታ አይደለም ሕክምናውን የተካሄደልኝ ማለት ነው። ስንት ጊዜ ቀጠሮ ያዘልኝ ማለት ነው። ከዛ እርግጠኛ ነሽ እሱ ነገር ማድረግ ትፈልጋለሽ? እርግጠኛ ነሽ? እርግጠኛ ነሽ? እርግጠኛ ነሽ? እርግጠኛ ነሽ ብለውኛል ማለት ነው። እርግጠኛ ነኝ ያልኳቸው ባይዘይ ማለት ነው። እንደን ሰው ማለት ነው እንዲሁም ቀጠሮ ቆይቶብኝ ማለት ነው አለቀስኩኝ ማለት ነው። ሆስፒታል ውስጥ ማለት ነው ሳለቅስ ጊዜ ማለት ነው የሆነች ልጅ ነበረች ረዘም ያለች ፀጉሯን እንትን አድርጋ ነበረች ማለት ነው። ቆረጠች ነበረች እና ከዛ ቀጠሮውን አፋጠኑልኝ ማለት ነው። ከዛ አፋጠኑልኝ ማለት ነው። ከዛ ምንድን ነበር መሰላችሁ? ከዛ ማለት ነው ውዶችዬ ከዛ ቀጠሮውን ሲያፋጥኑልኝ ጊዜ ማለት ነው በቃ ጨረስኩኝ ማለት ነው። አስወረድኩኝና በጣም ደክሜ ነበረ ታምሜ ነበረ ማለት ነው። እንደን ሰው ማለት ነው እኔ እዚህ ፍቅር ይዘኛል ምናምን ነገር ያልኳችሁ ልጅ ማለት ነው መጀመሪያ ሲገባ አላየሁትም ማለት ነው። እኔ ለማስወረድ ብዬ ስመጣ ከሌላ ቦታ ወደ ትራፕል ማለት ነው የመጣሁት 19 ነበረ እጄን የሰጠው 19 ሌሊት ሌላ ቦታ ወሰዱኝ ማለት ነው። ከዛ ሌላ ቦታ ሲወስዱን ማለት ነው ከእንደገና ደግሞ ወደ ትራፕል መለሱኝ ማለት ነው። በንጋታው ማለት ነው 20 ነበር መሰለኝ አይ ቲንክ 21 ነው 20 መሰለኝ። ከዛ ማለት ነው ያኔ 21 ነው 20 ያ ከሆነ አንድ ሌሊት ነው ያደርኩት። ከበዛ ደግሞ አይደ ነው ለስዋይ ማለት 20 ነበር መሰለኝ። ከዛ ማለት ነው ውዶችዬ እንደዛ ብዬ ተመልሼ ጨረስኩኝ ማለት ነው። ሲጨርስ ጊዜ ማለት አስወርድልኝና ጨረስኩኝ። ላይክ ከዛ እንዲሁም ጠይቀች ማለት ነው። ስጠይቀኝ ጊዜ ማለት ነው ማነት የነበረችው ሳራ የተባልኳቸው ማለት ነው። ያን እስከ ጨረስኩኝ በኋላ ነው ጉዳዩ እንትን የሆንኩት ማለት ነው። የሆነ ችግር ውስጥ የገባሁት ማለት ነው። ትያች ሳራ የተባለችው ማለት ነው። ትክክለኛ ስሟ ግን ሳራ አይደለም። ሙዶች ልነግራቸው የምፈልገው ነገር ማለት ነው። ከዛ እሷ ደስተኛ ነሽ ወይ እንደዚህ በማድረግሽ ማለት ተጸጽተሻል ወይ ምን ተሰማሽ አለችኝ። ምንም አይነት ጸጸት እየሰማኝ አይደለም፣ ላይክ ፈጣሪ ይቅር በለኝ፣ ግን እኔ ምንም ጸጸት እየሰማኝ አይደለም ምናምን አልኳት። ባለው ምክንያቱ ላይክ አምኜበት ብዙ ጊዜ ያሰበበት ያደረኩት ነገር ስለሆነ ምንም ነገር ምናምን አልኳት። ባይደወይ ማለት ነው ኦኬ። ብዙ ሰዎች ማለት ነው እንደዛ ለማድረግ ይመጡና ከዛ ከሆስፒታል አንፈልግም ብሎ ወደ ኋላ ይመለሳሉ አሉኝ ማለት ነው። ያኔ እሱ አይደለም የነገረችኝ ሌላ ሰው ነው የነገረኝ ማለት ነው። ሌላ ቀጠሮ ላይ ማለት ነው። ግን አንቺ እንደዛ አላደረግሽም ምናምን አሉኝ ባይደወይ ማለት ነው። ከዛም ይመጡና ልክ ሆስፒታል ሲደርሱ አይ አንፈልግም ብሎ ወደ ኋላ ይመለሳሉ። ግን አንቺ አላደረግሽም ምናምን አለኝ ባይ ዘ ዌይ ማለት ነው። ከዛ አዎ በቃ እኔ ላይክ ማብሰልሰልም ከሆነ ማለት ነው ከራሴ ጋር መጀመሪያ ነው እንጂ ማብሰልሰለው ማለት ነው። እዛ ከደረስኩኝ በኋላ አይሆንም ይሆናል አይሆንም ይሆናል የሚለውን ነገር አልልም ባይ ዘ ዌይ ማለት ነው። አንዳንድ ሰው ማለት ነው ውዶቼ። ከዛ ማለት ነው ለመጀመሪያ ጊዜ ማለት ነው እኔ ስለ አባቴ ስጠይቆኝ ጊዜ ማለት ነው እዚህ የኬቨን የተባለው ማን ነው እዚህ ፓስወርድሽ የስልክ ፓስወርድሽ ማለት ነው በድንገት ነው የሴኩሪቲ ነው የፖሊስ ምርመራ ያደረጉልን ነበር እና እዛ ያኔ ስልክ ሁሉም ይፈተሻል ማለት ነው። እናንተም ትፈተሻላችሁ
ስልክም ይፈተሻል፣ ሁሉንም ነገር ይፈተሻል ማለት ነው። ከዛ ማለት ነው ኬቨን የሚል ነበረ ማለት ነው። እንደን ሶ የስልኬ ከጀርባ ደግሞ አሜሪካ ባንዲራ ነበረው ባዴ ማለት ነው። ስልኬ ላይ ማለት ነው የአሜሪካ ባንዲራ ነበረ ማለት ነው። ትንሽዬ ከልብስ ጋር እንትን ያስወጣት ማለት ነው። ትንሽዬ እንትን ነበረች ማለት ነው። ልክ እንደዚህ ባንዲራ ማለት ነው። ከዛ ማለት ነው እሱ ነበራት ማለት ነው ከስልኬ ጀርባ ማለት ነው። ያኔ ገና ሳላስወርደው ማለት ነው ብዙ ጥያቄ ጠይቁኝ ማለት ነው። ይሄ ኬቨን ተባልኩ ማን ነው ላይክ እኔ ዝም ብዬ ነው ኬቨን ያደረኩት እንደን ለዛ ነው ምናምን አልኳቸው። እንደን ሶ የአሜሪካ ልጅ ያልሽው ነው ደግሞ ለምንድን ነው የአሜሪካ ልጅ ያልሽው ምናምን ነገር አለኝ ማለት ነው። እንደን ሶ በቃ በሙሉ ፖስት ያለው የአሜሪካ ባንዲራ ኤኒቲንግ አሜሪካ 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 የሚል ነበረ። ፌስቡክ በሙሉ አሜሪካ ነበረ የሚለው ባዲኝ ማለት ነው። የሀዘን እንትን አድርጌበት ነበረ እና ከዛ ለምንድን ነው የሀዘን ያደረግሽው ምናምን ሲሉኝ ማለት ነው አጎቴ ሞቷል ለዛ ነው ምናምን አልኳቸው። አባቴ ሞቷል አባቴ ነው ያልኳቸው። ጂሰስ ክራይስት ማለት ነው አጎቴ ብያቸው ይሆናል ማለት ነው። አጎቴ ሞቷል ያልኳቸው ከዛ ለዛ ነው ምናምን አልኳቸው ባዲኝ ከዛ ስልኬ ላይ ደግሞ ላይክ በጣም ብዙ ሰዎች ላይክ በጣም ላይክ ስንት ሰው አሪ ላይ ነበረ በአንድ ቀን ማለት ነው። ላይክ በአንድ ቀን ማለት ነው በጣም ትንሽ ሰው አድካሪ ማለት ነው። እስከ 250 አንዳንዴ እስከ 1000 አንድ ጊዜ ደግሞ በ3 ቀን ነው ላይክ በሳምንት ነው 7000 ገቡ ማለት ነው። አንደን ሰው በቃ ላይ በጣም ብዙ አዲ የሚለኝ ሰው ነበረ እና በጣም ብዙ ፎሎወርስ ነበረኝ ማለት ነው። ብዙ ሰው አዲ ላይ ነበረ ማለት ነው። ከዛ ደግሞ የብደት ነው። ከዛ ደግሞ ላይ የኢትዮጵያ ባንዲራ ማወርድ ነበረ ማለት ነው። ኢትዮጵያ ምናምን ነገር እና ከዛ የኢትዮጵያ ባንዲራ ወርድ ነበረና ማለት ነው። ከዛ ጎን ማለት ነው ላይክ ከዛ ማለት ነው ውዶች የእሱንም ድልት አደረኩት እንዳጋጣሚ ማለት ነው። ኢትዮጵያ ድልት አደረኩት ማለት ነው። እዚህ ስገባ ማለት ነው ልክ ባልደልተው ይሻለኝ ነበረ፣ ግን ድልት ብታደርግም ድልት አደርግም ስቶሪንግ ላይ ስለሚገቡ ማለት ነው። ያወረድኩትን ነገር ያስገባሁት ነገር በሙሉ ነው የሚያሳየው። እንደን ሰው ማለት ነው ጥሩ አድርጎ ነው የፈተሹት ማለት ነው ስልኬንም እንደን ሰው ምንድን ነበር የሚለው ኦኬ ኢቭን ዳድ ኬቨን ነው የሚለው አይን ከራቀ የኔ ፓስወርድ የነበረው ማለት ነው። አዎ ዳድ ኬቨን እንደን ሰው አላውቅም። አንዳንዴ ዋይት ፍላወር ነጭ ዳይመንድ ምናምን ነገር እያደረኩት ነበር ማለት ነው። እንትን ሰው ማለት ነው ልጅ እያላቀም ለምን እንደነበር አላውቅም ዝም ብዬ ማለት ነው። ለራሴ ነበር ኬቨን የሚለው ባዲ ማለት ነው። ለአባቴም እንደዛ አይል ነበር እና ከዛ ማለት ነው እንደዚህ አይነት እንደዛ እያደረኩ ነበረ። እንደን ሰው ማለት ነው ንገሪ ሲሉኝ ጊዜ ለምንድን ነው ያልነገርኳቸው መሰላችሁ? ላይክ እርጉዝ ስለነበርኩኝ የሆነ ነገር እንዳያደርጉኝ ማለት ከነሱ አይደለም እየፈራሁት። ምክንያቱም እኔ ያኔ አሜሪካዊ ብዬ ገብቼ ቢሆን ኖሮ በጣም ደስተኛውን ነበረና እነግራቸው ነበረ ማለት ነው። ላይክ ሕክምና ውስጥ ምንም ያገጣኛል ብዬ አልፈራም ነበረ። ግን ላይክ ሳምታይም በቃ አንዴ ኤርትራ ብዬ እጄን ሰጥቻለሁ። እንደን ላስዳን በቃ እኔ ምንም ምህረት የለኝም። እንደን ሶ አሁን በጣም መጠንቀቅ አለብኝ። የምጠነቅቀው ደግሞ ላይ ከማን ነው? ሀበሻ ነው መጠንቀቅ ያለብኝ ብዬ አሰብኩኝ ማለት ነው። ዳስ ዋይ ፈርስት ታይም ከማን መጠንቀቅ አለብኝ? ሀበሻ ነው ብዙ ቦታ የሚንቀላቀለው እንደን ሀበሻ። እነዚህ ደግሞ የተቀበለች ሴት ነበረች እና ላይክ እሷንም አልተማመንኳትም። ሮብናት ላይክ እኔ ባይደወይ እኔ አላቃተም፣ ግን ጀርመን ላይ የነበሩትን ነው ባይደወይ እነሱ ነበረ በሷ ጉዳይ ላይ መጠየቅ ያለባቸው። ምክንያቱም እኔ አላቃተም
እነሱ ነው ተማምኖ ወደ እሷ የላኩኝ እንጂ እኔ አላቃቸውም። ላይክ ስለኔ ማውራትም ከፈለገች ከነሱ ጋር ነው መጨረሻ ያለባት። ኢቭን ከቤተሰቦቼ ጋር አይደለም ማለት ከነሱ ጋር ማለት ነው። ቤተሰቦቼ ከጀርመን ካሉ ሰው ጋር እነሱ ደግሞ ከእሷ ጋር ማለት ነው እንጂ እኔ ጋር ምንም ነገር የላትም። እኔ ጀርመን ኤምባሲን አውቃቸዋለሁ በደንብ ላናገራቸው ይችላልኝ፣ ልቆጣቸው ይችላልኝ የፈለጉትን ነገር ማለት ነው። እሷን ግን የማውቃትን ነገር የለኝም፣ የማውቀው ነገር የለኝም ማለት ነው። ጠባይ ማለት ነው እንደዚህ ብሎ ሰው መግለጽ ይከብደዋል ማለት ነው። ግን ደግሞ የኔ ጠባይ ሁሉም ሰው ያውቀዋል ማለት ነው፣ እኔ አካባቢ ማለት ነው። ስለዚህ እነሱንም በጣም ያውቁኛል ማለት ነው። ኢቭን ማለት ነው እሱ ልጅ ማለት ነው የሆነ ታይም ላይ እኔ ብዙ ጊዜ ማለት ነው ስለ በተለይ የሆነ ዝም ብለው ያለው የሚያወሩ ሰዎችን ማለት አልሰማም። ከዛ እኛ ቤት መጥቶ ማለት ነው ውሃ እጁን እየታጠበ ነበረ። ላይክ ቁርስ ነው ልበለው ነው መሰለኝ አይ ቲንክ ማለት ነው እንደን ሰው ማለት ነው። ከዛ ውሃ እየታጠበ ነበረና ከዛ ሲታጠብ ጊዜ እያወራ ነበር ማለት ነው። ከዛ ሲታጠብ ጊዜ ምን ብዬሽ ነው የምትይ ምናምን ማለት እኔ ምን እያናገረኝ እንደሆነ አላወቅም፣ ልሰማው አልቻልኩም። እንደን ሰው ከዛ እንደዛ ስለው ጊዜ ማለት ነው አስተዋለኝና እንደዛ አለኝ ማለት ነው። በቃ እኔ በቃ የሆነ ግድ የለሽነት ጠባይ ነበረኝ ማለት ነው። ክፋትም አልነበረኝም፣ ግን የሆነ ግድ የለሽነት ነገር ነበረኝ ማለት ነው። እንደን ሰው ማለት ነው ሰዎቹ ላይክ አንዳንድ ሰዎች ማለት ነው አካባቢ ብቻ ሳይሆን ማለት ነው በጣም ቅርበት ካላቸው ወይም ደግሞ እንዲህ በሆነ አጋጣሚ እናንተ አካባቢ የሚዞር ከሆነ ሊያውቃቸው ይችላል ማለት ነው። እናንተ አካባቢ ቢኖርም ማለት ነው እናንተ አካባቢ ብዙ ጊዜ የማይመጣ ሰው ከሆነ ሊገምታቸው አይችልም ማለት ነው። እንደን ሰው ማለት ነው እንደዛ ነበረ። ላይክ አንዳንድ ሰው ያውቁኝ ነበር ማለት ነው። በደንብ የሚያውቁኝ ልጆች ነበሩ ማለት ነው። ላይክ እኔ ውስጤን ባያውቁም ማለት ነው እኔ ውስጤን እንደዚህ አድርጌ ሁሌ አይደለም ነበር የምገልጸው፣ ግን ደግሞ እኔ የምወደው የምጠላው ከበፊቱ ነበር የምናገረው ማለት ነው። ስለ ብሔር ስለ ሀገር ምናምን ብዙ አላወራም ነበር። ስለ ፖለቲካ ብዙ ጊዜ እኔ ፖለቲካ እንትን አልነበረኝ ማለት ነው። በጣም በቃ የፈረንጅ ፊልም እንደምወድ ታወቅ ነበረ ምናምን እሱን ነገር በጣም በዛ ነበር የምታወቀው ማለት ነው። ላይክ አሁን ከነጮች እንትን ከማለተው ማለት እንትን ከምንከተለው ነገር ማለት ነው። ላይክ አንዳንድ ነገሮችን የምናገረው ነገር ነበረ። ከዛ ውጪ ማለት ነው ምንም ነገር አልነበረ ማለት ነው። እኔ በግልጽ የምናገረው ነገር አልነበረም ማለት ነው። አንዳንድ ሰው ማለት ነው ውዶች ከዛ እንደን ሰው ከነሱ መጠንቀቅ አለብኝ አልኩኝ ማለት ነው። እኔ በጣም ከሀበሻ ማለት ነው አንዳንድ ጠባዮችን ማይቸባቸዋለኝ ማለት ነው። ሀበሻ ላይክ ድሮ እንደነገርኳቸው እኔ የትኛውንም ቦታ ገባ ነበረ፣ ላይክ የትኛውንም ቦታ ማለት ነው። እንደን ሰው አሁን ምን አለ ማለት ነው አሁን የተኛውንም ቦታ በገባና እንደተኛውንም ቢሆን ማለት ነው በቃ ምን ይላሉ ማለት ነው። አሁን በቃ ግዴታ እሷ ሀበሻ አይደለችም እና ግዴታ ብድር ልንመልስባት ይገባል። ለአንዱ ሰው እንደዛ ብላ ነበረች፣ ለአንዱ ሰው እንደዛ ብላ ነበረች፣ ለአንዱ እንደዛ ብላ ነበረች፣ ለአንዷ እንደዛ አድርጋት ነበረች፣ ለአንዷ እንደዚህ ተቆጣት ብለው ማለት ሰዎቹ ላይክ በቃ ይጸባጸባል። በቃ ላይክ እኔ እንዴት እንቅጣት ብሎ ማለት ነው። ከዛ ማለት ነው ውዶች የእሱን ነገር በጣም ከበደኝ ማለት ነው። ላይክ በጣም ሰው ላይ እንደዚህ መበላሸት ጥሩ አይደለም። ላይክ በጣም ነው የምትበላሸብኝና ማለት ነው ኤክስፐርቱ ጋር ነው የምላቸው አንዳንዴ እኔ ማለት ነው ሰው ላይ ማለት ነው እንደዛ አይነት መበላሸት የለብኝም፣ ግን ልበላሽበት ግዴታ ማለት ነው። በቃ እሱ ሲያሰለችኝ ማለት ነው እኔንም እንደዛ ላደርጋቸው ይገባኛል ግዴታ ምናምን ብዬ ነው የማደርጋቸው። ምክንያቱም በጣም ያዳክማሉ ሰዎቹ ማለት ነው ዝም ብለሽ ስታልፍላቸው ማለት ነው። እንደን ሰው ማለት ነው እዚህ ደግሞ ላይክ ለምንድን ነው ሲጠይቁኝ ጊዜ ማለት ነው ዝም ያልኩት ማለት ነው የሆነ ነገር ያጋጥመኛል ማለት ነው። ወይም ጥንስሳት ወይም ደግሞ የሆነ ታይም ላይ ማለት ነው የሆነ ነገር ስለሚያጋጥመኝ ላይክ በተለይ ደግሞ ላይክ ከበን ሲባል ማለት ነው ተነስተው የሚሄዱ ሰዎች አሉ ማለት ነው። ብዙ ሀበሾች ማለት ነው ላይክ በጣም ኔጌቲቭ ናቸው ማለት ነው ስለ በአባቴ ጉዳይ ላይ እና እንደኔ ሁሉ ነገር አሳልፍ እያለኝ ማለት ነው ከእንደገና ሌላ ነገር ነው የሚያስቡት እና ሌላ በጣም ኔጌቲቭ ናቸው ማለት ነው። እንደን ሰው ማለት ነው እነዚህ ሰዎች ላይክ የኔ ሰዎች አይደሉም
አንዳንድ ሰው ማለት ነው እኔ እናቴ እንኳን ይሄ ሁሉ ነገር አድርጋኝ ማለት ነው እናቱ እንኳን አትባለኝ ባይደው ባዳ ከባዳም ክፉ ባዳ ናት ባይደው ማለት ነው። አንዳንድ ሰው ማለት ነው እሷ እንኳን ማለት ነው ይሄ ሁሉ ነገር አድርጋኝ ያለች ማለት ነው ላይ እሷን የሚደግፉና እያለ የሚመጡ ሰዎች አለው። እሷ ምንም ታሪክ የላትም ባይደው ማለት ነው። ብታምኑም ባታምኑም እሷ ታሪክ የላትም። ነበረ ይበር ታሪክ የላትም ባይደው በጣም ደደብ ሴት ናት ባይደው ማለት ነው። አንዳንድ ሰው ማለት ነው ወዶቼ እኔ እሷ ስላልረዳችኝ ወይም ደግሞ እሷ ስላላገዘችኝ አይደለም ይሄ ችግር ይመጣኝ ማለት ነው። ሸክም ሆነችብኝ ማለት ነው። ለእኔ ሸክም ሆነችብኝ እና ላይክ መንገዶችን ስታበላሽ ማለት ነው አልሰለቻትም ባይደኝ ማለት ነው። አይሶርቱ ጋር ነው የምላችሁ ከሌላ ሰው በላይ ማለት ነው እሷ ነች ሸክም የሆነችብኝ ማለት ነው። እንደን ሰው ማለት ነው ኮተቷንና ሰዎቿን ይዛ ማለት ነው መንገዱን ብትተይልኝ ማለት ነው ሌላ ነገር አልፈልግባትም ነበር ማለት ነው። ይሄ ሁሉ ውርደትማ ያደርሰባትም ነበር ማለት ነው። እናቴ ላይ ግብረ ሰዶም ናት በቃ ዳስ ዋይ ፊኒሽ። ሁሉንም ሰው ያውቃታል፣ ሁሉንም ነገር ያውቃል ማለት ሁሉም ሰው ያውቃታል። ዳስ ዋይ በቃ ሰው ዋት ላይክ ምንም እኔ ግዴታ የሷ ልጅ ለመባል ግብረ ሰዶም መሆን የለብኝም። እኔ ግዴታ የሷ ልጅ ለመባል ማለት ነው ይሄ ሁሉ ክፉ ነገር እንትን መሆን የለብኝም። በቃ ስም የላትም፣ ታሪክ የላትም፣ ሰው አይደለችም። ላስዳን ፊኒሽ። ሁሉም ነገር ሁሉም ሰው የሚያውቅ ነው ባይዘኝ ማለት ነው። እኔ ባይዘው ኢቭንም እኔ ግብረ ሰዶም ቢሆን ማለት ነው እንደ ራሴ ነው እንጂ እንደሱ አይደለም የሚሆነው ማለት ነው። እኔ ኢቭንም ግብረ ሰዶም ቢሆን ማለት ነው እንደ አባቴ ነው የሚሆነው ማለት ነው። እሱ እኔ ግብረ ሰዶም ስለሆንኩኝ እሱ ግብረ ሰዶም ነው ማለት አይደለም። ግን እኔ ማለት ነው በራሴ ሲሳት እንደዛ ቢሆን ማለት ነው እንደ ራሴ ማደው ማለት ነው። እንደን ሰው ከኔ ጋር የሚያገናኛት ምንም ነገር የለም ማለት ነው። ለስዳን እሷ እንደዛ ብላ አምናበታለች። ድሮውንም ትታኛለች። አሁንም ብትተወኝ ነው የሚሻላት ባይደው ማለት ነው። አንተን ሰዎቹ ዝም የሚሉት አውቆ ነው ባይደው ማለት ነው። ሁሉም ሰው ማለት ነው ቀኝ ነው። ሁሉም ሰው በሰላም እንዲፈታ የሚፈልግ ሰው አይደለም ባይደው ማለት ነው። ሁሉም ሰው ግዴታ ይሰማቸዋል። ስለዚህ ማለት ነው ግዴታ እንዳደረጉት ማለት ነው እነርሱንም እንደዛ ከዛም በላይ ማለት ነው ሌላ ነገር የሚያስብ ብዙ ሰው ነው ያለው ባይደው ማለት ነው። ምክንያቱም ብዙ መስዋዕት ስለሚያስከፍሏቸው ያ እንደን ሰው ማለት ነው። ውድቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? እንደን ሰው ማለት ነው መሀል ያልሆነ ነገር ተሳልኩኝ ማለት ተናገርኩኝ። ከዛ እኔ እንደዛ ብዬ መናገር ምንም ያቅለሻለሽኝ ማለት ነው። እንደዛ አይነት ቃል ማለት ቃፌ ይወጣል ማለት ነው። ለእናንተ ብዬ አይደለም ለክብር ምናምን ለምንም ነገር እኔ ደንታ አይደለም ግን ምንድነው መሰላችሁ እኔ በጭራሽ መናገር አልፈልግም ምንም ነገር ማለት ነው። ግን አይነት ነው በቃ እሷ ምን ያህል ድድብ ናት፣ ምን ያህል ቆሻሻ ናት፣ ምን ያህል ክፉ ናት፣ ምን አይነት ልብ አላት፣ ምን ታስባለች፣ ምን ያህል ተንኮለኛ ናት፣ ምን ያህል ስለኔ ደንታ የላትም። ኢቭን ማን ከዚህ ሀገር እየደወልኩላት ማለት ነው። ኢቭን አባቴ ሳልፈልግ ወደ እሷ መጀመሪያ የደወልኩት ለምንድን ነበር መሰላችሁ የምትለውን ነገር ምክንያቱ እኔ የሆነ ነገር ሳገኝ ማለት ነው የሆነ ነገር ሲሳካልኝ ማለት ነው መንገዴ ላይ እንዳቆምብኝ ማለት ነው ከመጀመሪያውንም ላይክ እውነትም ካላት ማለት ነው እኔ ችግር ውስጥ እያለሁኝ ነው እሷ ልትረዳኝ የምትገባው ባይደኝ ማለት ነው። እንደን ሰው ለዛ ብዬ ነው ሁሉንም ነገር የደወልኩላትና ያናገርኳት ማለት ነው። እሷ ግን የክፉ ክፉ ናት ባይደኝ ማለት ነው። ምንም ቢሆን ቤተሰብ የሚባለው ባይደኝ ማለት ነው ከነ ችግርሽ ከነ ድክመትሽ ከነ ሁሉ ነገርሽ አይዞሽ የሚልሽ ነው ባይደኝ ማለት ነው። አሁን የሆነ ነገር ተሳሳትሽ የሆነ ነገር አድርግሽ ይሄ ነገር ድድብና ነው። የቀናት የሰይጣን መንፈስ ነው። እንደዛ አይነት ነገር ሰው ላይ እናንተ ላይ ፌድ የሚያደርገውን ነገር ምንድነው አብዛኛው ጊዜ ማለት ነው የቀናት መንፈስን በቃ ብርቱ አለባቸው ባይደኝ ማለት ነው። ብርቱ የቀናት መንፈስ አለባቸው ነው ማለት ነው። እንደን ሰው ማለት ነው ወደ ላስት ልለፍላችሁ ማለት ነው። እዚህ ሀገር ስመጣ ለምንድን ነው ስለ አባቴ ግግም ያልኩት ባይዘኝ ማለት ነው። ሊቢያ ያለኝ ማለት ነው። ከሊቢያ በፈጣሪ ያለው መልሱኝ ወደኋላ እኔ መመለስ ፈልጋለሁ እና መልሱኝ። የማንነግሩኝ ከሆነ እኔ መሄዴ ምንም ጥቅም የለውም። ምክንያቱ እኔ እዚህ አይደለም እዛ ሂጄ ማለት ነው እዚህ እንኳን ማለት ነው እርዳታ እንዳላገኝና ማለት ነው ብዙ ነገር እንዳይሳካልኝ ያደረጉ ነው እና ከአሁኑ እንደዚህ ከተከራከሩኝ ማለት ነው እንደን ሰው በኋላም በጣም ይከራከሩኛል። ስለዚህ ፕሊዝ ንገሩኝ። ምክንያቱም እኔ ሊወቀው ችግር የለውም እኔ ማድርገውና ቃለውን ግን እኔ ልወቀው ምናምን አልኳቸው ባይደኝ ማለት ነው። ከዛ እኛ የምናውቀው ነገር የለም በቃ ላይ ምናምን ነገር አባች አጎች ነው ምናምን ነገር ብዙ ነገር ተናገሩኝ። ብዙ ነገር ይሉኛል ማለት ነው። ኦኬ ምናምን ብዬ በቃ ላይ ከነዚህ ሰዎች ተስፋ የላቸው ምናምን ብዬ ማለት ነው ላይክ እንደን ሰው ብዙ ነገር እየተፈጠረ ነው። አይሰርቱ ጋር ሰው እያለቀ ነው። ሰው እየጠፋ ነው። በቃ ላይ በእኛ ምክንያት በእኔ ምክንያት ማለት ነው ብዙ ሰው ጉዳት ውስጥ እየገባ ነው። ብዙ ሰው
መንገዱን እያሳት ነው። ብዙ ነገር እየተበጠነ ነው። በእናታችሁ እኔ አልቻልኩም እዚህ መሆንና ከባድ ነገር እየተፈጠረ ነው። ስለዚህ ማለት ነው ነገር ስላቸው ጊዜ ማለት ነው የለም በቃ ምንም ነገር ወፍ የለም። ከዛ ማለት ነው በቃ እሺ ምን ማድረግ እችላለሁ ምናምን ብዬ መጣሁኝ ማለት ነው። በዚህ ሀገር መጣሁኝ ማለት ነው። ከዛ ሲመጣ ማለት ነው እኔ በይበልጥ በቃ ከሀበሻ በጣም መጠንቀቅ አለብኝ ምናምን አልኩኝ ማለት ነው። በቃ ሀበሻ ልክ ጅልነታቸው ማለት ነው ሊቢያ ላይ ሳያቸው ማለት ነው እኔ ወገናቸው ነኝ፣ እህታቸው ነኝ፣ ምንም የማደርጋቸው ነገር የለኝም ማለት ነው። ለኢትዮጵያኖቹም ለኤርትራውያኖችም አይስወርቱ ጋር ነው ብላችሁ በቃ ላይክ እኔ የሰው ሰው ነኝ። በቃ ምንም ለማንም ምንም የማደርግ ሴት አይደለኝም ማለት ነው። አንተን ሰው ማለት ነው አንተን ሰው ማለት ነው ወዶቼ ከዛ አንደን ሰው ማለት ነው ሁሌ ምን ያደርጋል ማለት ነው እነዚህ የኢሮብ ልጆች ማለት ነው የሆነ ልክ የሆነ ነገር ልሰራ ስል አንቺ ኢሮብ አይደለሽም ወይ ምናምን ይደስልክ ይደውላል ማለት ነው። አንደን ሰው ከዛ እኔ አሜሪካው ነበር ምለው ወይ ጂሰስ እንደይ እኮ ተቋረጠ ደግሞ ሞታለሁ። ከዛ ማለት ነው ለክ የጠንቋዮች ናቸው ለክ ያላቃቸው ባይዴ ማለት ነው። አንደን ከዛ ማለት ነው ውድቼም እንደዛ ብሎ ማለት ነው እንደዛ ነበረ ማለት ነው። አሁንም በጣም ብዙ አለ። ትግራይ አይደለሽም ወይ ምን አይደለሽም ወይ እንደዛ አይደለሽም ወይ እንደዛ አይደለም ወይ እንደዛ አይደለም በጣም ያወሩ ሰዎች አሉ ማለት ነው። እስካሁን በጣም ያልወጣላችሁ ያልበረደላችሁ ማለት ነው። ይሄ ደግሞ ምንድን ነው ባይ ዘ ወይ ከዚህ ነው ድክመቱ ፍት ስለሚያደርግ ባይ ዘ ወይ ማለት ነው። ሰዋት ኢግኖር ነው የምታደርጋቸው የሚገባው ሀበሻ ውሻ ስለሆነ ማለት ነው። ኢግኖር ካላደረግከው ባይ ዘ ወይ ማለት ነው። አስቡት አይሶርቱ ጋር ነው የምላችሁ አይደለም ሀበሻ ማለት ነው። እዚህ ሀገር አይደለም ሀገሩ ላይ እንኳን ማለት ነው ምንም ነገር አይሰራም ነበር። ምንም ነገር ማንም ለማንም ምንም ነገር አያስደርግም ነበር ማለት ነው። እኔ ላይ ነጻነት እንደሚያገኙት ሀገር ላይ ሀገራቸው ላይ ማለት ነው ማንም ሰው ላይ ነጻነት የሚያገኙ ቢሆኑ ኖሮ ማለት ነው ጂሰስ አይስወርቱ ጋር ነው የምላችሁ ማለት ነው ሀገሪቷ ትፈርስ ነበረች። የስ ሪሊ ማለት ነው ማንም ሰው ሳይቀር ማለት ነው ሀገሪቷ ትፈርስ ነበረች። ስለዚህ ለሀበሻ የሚሆነው ምንድነው? ኢግኖር ለስታ ሀበሻ ማለት ነው ሰው አይደለም። በቃ አሁን ስራ ተገኘ፣ ጥቅም ተገኘ፣ ምን ተገኘ ይላል ማለት ነው። እንትን ሰው አንዳንድ ሀበሻ ደግሞ ላይክ ምስኪን ሀበሻ ላይክ በቃ ለራሱ የማይሆንም ለሰው የማይሆንም ማለት ነው መሀል ላይ ይጠፋል ማለት ነው። ሰው እኔ በኔ ምክንያት ደግሞ ሰው እንደዛ ሆኖ እንዲጠፋ አልፈልግም። አንደን ሰው ማለት ነው ልጆች ልነግራቸው የምፈልገው ነገር የክፉ ምስኪን ቦታ ተክተው ማለት ነው ምስኪን ይመስላል ምስኪን ሳይሆን ማለት ነው። አንደን ሰው ማለት ነው ልጆች ልነግራቸው የምፈልገው ነገር ከዛ ኢቨንም እሱም ምስኪን ነው ለራሱ አይሆንም ሲባል ማለት ነው። ከዛ የእሱን ቦታ ተክተው ማለት ነው እንደዛ አድርጋለሁ ማለት ነው። ያ ሪሊ ማለት ነው አንተን ለክ ሰው ለክ ከፍድ ነው ባይደይ ማለት ነው። አንተን ሰው ማለት ነው ላይክ በሌላ ሳይድ ጥሩ ሊሆን ይችላል፣ ሰው መጥፎም ሊሆን ይችላል። ግን በዚህ በኩል ማለት ነው ለሰው ማለት ነው ይሄን ያህል ፊት ቢሰጣቸው ኖሮ ሀገራቸው ላይ ማለት ነው አይስወርት ወን ነው የምላቸው ሀገር ማለት ነው በአንድ ሳምንት ውስጥ ድብልቅልቅ ነበር የሚወጣባት። ያ ከልክ በላይ እንትን የሚሉ ሰዎች ተሰሚነት የላቸውም። ተጨባጭ ነገር ይልካል፣ አገባህም ይልካል፣ ስራ አይደለም ይልካል፣ ስራ ይልካል። ያም ኢቨንም ማለት ነው አንተ የምትናገረውን ነገር የሆነ ነገር እንኳን ቢኖረውም እንደዛ ነው የሚሉት። እኔ ሀበሻ ያደነኩ አይደለም፣ ሀበሻ ለሀበሻ ይተዋወቃል ለማለት ነው ባይደይ ማለት ነው። ባደንቀም ባይደይ አይከፋብኝም ማለት ነው። ምንም ችግር ያለው ነገር አይደለም። አንደን ሰው ማለት ነው ይሄ ሁሉ ነገር እያስደረገችው እቺ ያለችው ባይደይ እዚህ ያለችው ደደብ ሴት ምክንያቱም ስትናገር አይቻታለሁ። መጀመሪያ ሲመጣ ጊዜ ብዙ ነገር ስትናገር ነበር። ትግሬ ያለች ኢትዮጵያ ያው እንትን እያደረግሽ ማለት ነው። ስለምንም ነገር ጉድ የለኝም እኔ መብቴ ነው። ኢቭንም እንደዛ አደረጉኝ ካልኩኝ ገፉኝ፣ ትግሬ ገፋኝ፣ አማራ ገፋኝ፣ ኢሮብ ገፋኝ መብቴ ነው ማለትም መብቴ ነው ማለት ነው። መብቴ ነው ማለትም እችላለሁ ማለት ነው። ኢቭንም ገደል ግቡ ካልኩኝ መብቴ ነው።
ስለዚህ እኔ ገደል ግቡ ወይ ከገደል ውጡ ካልኩኝ ማለት ነው ይሆናል ማለት ነው አይደለም። ሰው ፈጣሪ ማለት ነው ፈጣሪ ባላደረግከው ነገር ማለት ነው ሰው ችግር የለውም ይስደብህ ይርገምህ አይደርስህም ባላደረግከው ነገር ማለት ነው። ለጊዜው ነው አንተ ለጊዜው ብቻ ነው የምትናቀው። አይስወርቱ ጋር ነው የምላችሁ ለጊዜው እሱንም ደግሞ ለሰዎች ማለት በጣም በጣም እንድትታወቅና በጣም በይበልጥ ሰው እንድትሆንና በጣም ትልቅ ሰው ለመሆን ማለት ነው ለትንሽ ጊዜ ነው የምትቸገረው እንጂ ከዛ በኋላ የምትቸገርበትን ነገር የለም ባዲው ማለት ነው። ፈጣሪ ማለት ነው ልክ እንደገባህበት ማለት ነው ከዛም በላይ ማለት ነው በጥፍ አድርጎ ያወጣል ማለት ነው። አይሰርቱ ጋር ነው የምላችሁ ላይክ እኔ ችግር ውስጥ እንዳለሁት ማለት ነው እንዳታስቡት ባዲው ህይወት እንደዛ ናት ብላችሁ ማለት ነው። አንተን ሰው ማለት ወዶች ልነግራችሁ የምፈልገው ነገር ምንድን ነው አንተ ሰው እዚህ አይሆንም ያልኩት ባይደው ወይ ማለት ነው። ለዛ ነው ምክንያቱም ብዙ ነገር አስፈራርቶኛል። ብዙ አደጋ ውስጥ ትገቢያለሽ፣ ብዙ ችግር ውስጥ ትገቢያለሽ፣ ብዙ ነገር ስላለኝ ማለት ነው። እንደ ሰው አሁንም ምን አለ መሰላችሁ አንተን ሲያስፈራሩኝ ጊዜ ማለት ነው በቃ ከዚህ ልሂድና አልኩኝ ማለት ነው። ከዚህ ቦታ ልሂድና ከዚህ ቦታ ሲሄድ ማለት ነው ቤተሰቦችን እንደገና ጦር አድርጌ ጠይቃቸዋለሁ። በእናታቸው ይርዱኝ ይላቸዋለሁ ማለት ነው። ካልረዱኝ ደግሞ እኔ በራሴ መንገድ ራሴ እፈልጋቸዋለሁ ወይም ደግሞ ወይ ወረቀት ካገኙኝ ማለት ነው ቋንቋ በራሴ ቋንቋ ከያዝኩኝ ማለት ነው በራሴ እነግራቸዋለሁ፣ አስረዳቸዋለሁ። እንደን ሰው በራሴ መንገድ እሄዳለሁ ማለት ነው። ቋንቋ ደግሞ ላይክ 6 ወር ምናምን ነገር አይፈጀብኝም። ሰው እኔ በተሮጋሚ በምንም ከሚል ማለት ነው እንደዛ አይነት ሀሳብ ነበር። እኛ ሲወርሱ ጋር ነው የምላችሁ እኔ በራሴ መንገድ ማለት ነው ላይክ እኔ ለማረፍ በፍጹም አልመጣሁም። ለፍቅር ለትዳር ለማረፍ ለመቀመጥ ምናምን ብዬ አልመጣሁኝም ማለት ነው። ገና እኔ ጀርመን ስገባ ማለት ነው አሜሪካ እንዴት ይገባል ምናምን እያልኩኝ ነበር ማለት ነው። እንደርሶ አንቺ እዚህ ከተቀመጥሽ ከጊዜ በኋላ ማለት ነው ለትራቭል ብለሽ መሄድ ትችያለሽ ምናምን ነገር ብሎኝ ነበር ማለት ነው። ኢቭንም ማለት ነው ሀገራችሁ በትራቭል እንኳን ብትሄዱ ላይክ ቢሃፒ ደስተኛ ሆናችሁ ነው የምትሄዱት ባይደው ሰው ኤኒ ታይም ደግሞ ትራቭል የምታደርጉ ከሆነ እንደፈለጋችሁ በነፃነት የምትመላለሱ ከሆነ ለሰው ደስ ይላል። ግን እኔ መንቀሳቀስ ብቻ ሳይሆን እዛም መኖርም ነው የፈለኩት ማለት ነው። እንደን ሰው ማለት ነው ውዶች እኔ መናገሬን አልጠላሁትም። ባይደው ስወርቱ ጋር ነው የምላችሁ ከመናገር ያገኘሁትን ነገር ብዙ ነው ባይደው ማለት ነው። እናንተን ስላካፈልኳችሁ ብቻ ያገኘሁት ነገር በጣም ብዙ ነገር ነው። እንደን ሰው ማለት ነው አንዳንድ ነገሮችን መስመር ስትችል ይሆናል ማለት ነው። አንዳንድ የምናገረውን ነገር ጃስፋይ ማለት ነው ሰው ሆኖ ደግሞ እንደዛ ሳይለም የለም በቃ ሁሌም አልጋ ወልጋ ሁሌም ጥሩ ነገር መናገር ሁሌም በቃ አሪፍ ነገር ማለት ነው። አሪፍ ህይወት ሳትኖር ማለት ነው ይከብዳል ጋይስ ማለት ነው። እሱንም በጣም ለክ ትዕግስታችንን ሁሉ ነገር የሚሰብስብኝ ነው እንደዚህ የምናገረው ይብልም ከባድ ነው በጣም ማለት ነው። እንደር ሰው ማለት ነው ወዶች ልነግራችሁ የሚፈልገው ነገር ምንድነው መሰላችሁ ለነገራችሁ የፈለኩት ማለት ነው። እዚህ ደግሞ ድርቅ ያልኩት ማለት ነው አላውቅም ብዬ ማለት ነው ልክ መናገር ልክ እኔን የማያውቀኝ ሰው ይከሰስ፣ እኔን የማያውቀኝ ሰው ይከሰስ፣ እኔ ምንም እንደማላውቅ የማያውቅ ሰው ደግሞ ይከሰስ ባይደውይ ማለት ነው። እኔ ምንም እንደማላውቅ ያውቃሉ ማለት ነው። እኔ ከስሙ በላይ ምንም የማውቀው ነገር የለኝም። እኔ አልነበረኝም ያኔ ማለት ነው። እንደን ሰው ማለት ነው ኢቭንም እዚህ ቆይቼ ማለት ነው ብዙ መከራ ብዙ ስቃይ ብዙ ነገር ደርሶኛል ማለት ነው። ኢቭንም በየትኛውንም መንገድ ላገኘው አልቻልኩም ማለት ነው። ከዚህ ወጥቼ ሁሉንም ነገር ቀያየረ ማለት ነው። በጣም ኮንፊደንስ ነው ያለኝ በጣም ገረመኝ። ከዛ ላይክ እዚህ እንድታሰር ያደረገኝ ደግሞ ፍቅር ነበር ማለት ነው። ደልሶ ማለት ነው እንደዛ አይነት ነገር ኃጢያት ነው ውዶች። ልነግራችሁ የምፈልገው ነገር ምንድነው አሁን ሰው በፍቅር አስራችሁ ማለት ነው እሱ ላይ መጫወት እንደዚህ ነው ወይ እንደዛ ነው ወይ እንደዛ ነው ወይ እንደዚህ ያለው ሰው ላይ መጫወት ከባድ ነገር ነው ባይ ማለት ነው። ያ እንደን ሰው ቤተሰብ ሲሆን ደግሞ ላይክ የሆነ ነገር ብታደርግም የሆነ ነገር ቢያጋጥም በቃ አይዞህ ሰው ይሳሳታል አይዞህ ምናምን ይባላል ባይ ማለት ነው። እንደን ሰው እኔ እንደዛ ሳርግዝና እንደዛ አይነት ነገር ሲገጥመኝ ጊዜ ማለት ነው ያጎቴ ልጆች በሙሉ ማለት ነው አይዞሽ በቃ ፈጣሪ ይርዳሽ በቃ በርቺ በጣም ጎበዝ ነሽ ምናምን ነገር ብሎ ምንም ነገር አላሉኝም ባይ ማለት ነው። ምንም ነገርም አልመሰላቸውም ባይ ማለት ነው። ያ እንደርሶ እኔ እዚህ ላይክ
ፈረንጅም ልታገባ ትችላለህ፣ የትኛውንም ሰው ልትቀርብ ትችላለህ ማለት ነው። አንተ እጣ ፋንታ ከን የሆነ ነገር ማለት ነው መቼም ቢሆን አይቀርብክም ማለት ነው። አንተ ሁሌም መጀመሪያውንም ማለት ነው ድሮውንም የሚበርክበትን ገና ማለት ነው። እኔ አሁን ትንሽ ልጅ አይደለሁም፣ እዚህ ስገባ ትንሽ ልጅ አልነበርኩኝም። ሰው ህይወታቸው በቀላ ለሴት ልጅ ህይወት የሚፈርሰው በትንሽ ነገር ነው ማለት ነው። እንደ ሰው ለኔ የኔ ህይወት ቀላል አልነበረም። ብዙ ሰው ፈትነውኛል፣ ብዙ ሰው ብዙ ነገር አስበውልኛል፣ ብዙ ነገር ማለት ነው። እንደን ከዛ ላይክ ብዙ ነገር ነገርኳቸው፣ ጠየቅኳቸው፣ ላይክ ከበደኝ ማለት ነው። ቢሰዎች በቃ ምንም ነገር ሊረዱ ስላልቻሉ ማለት ነው። ላይክ እዚህ ከገባኝ በኋላ ማለት ነው ከአንድ ወር በኋላ ነው ከሁለት ወር በኋላ ላይክ ኢሜይል ነበረ ልክ እኔ ወደዚህ ከትራፕል እንደላኩኝ ማለት ነው ኢሜይል ላይ ከዛ ኤልሳቤት አሜሪካ ሚል ነበረ አየኔ ኢሜይል ማለት ነው። ከዛ ገረማትና ከዛ ምንም አላለችም ማለት ነው። ከዛ በሚቀጥለው ላይ ደግሞ ዋትስአፔንም ሁሉ ነገርም እኔ ኤልሳ ኬቪን ምናምን ብዬ ቀየርኩኝ ማለት ነው። ከዛ ቀጥዬ ደግሞ ሚካኤላ አደረኩኝና ሚካኤላ ኬቪን አድርጌ ቀየርኩኝ ማለት ነው። ሁሉንም ነገር ማለት ነው። ኢቭንም ኬቪን ብቻ ነበር አይ ቲንክ ያደረኩት ማለት ነው። ከዛ ቀረኩኝና ከዛ ደግሞ ቀጥዬ ደግሞ ላይክ ሚካኤላ ኬቪን አደረኩኝ ማለት ነው። ከዛ ከስንት ወር በኋላ ነበረ ማለት ነው። ከዛ ከስድስት ወር በኋላ ኢንተርቪው ያደረጉልኝ ማለት ነው። የመጀመሪያ ኢንተርቪው ሲያደርጉልኝ እዛ ነገርኳቸው። ስነግራቸው አሁን መቀየር አትችይም ሲሉኝ ማለት ነው ለጊዜ እየጠበቅኩ ነበር ከዚህ ሀገር ለማውጣት ማለት ነው። ገና አንድ ወሬ ነው ሁለት ወሬ ማለት ነው ውጪ እያለኝ ነበረ። ከዛ ላይክ እየጠበቅኩ ነበረ ማለት ነው ለመውጣት እንትን እያልኩኝ ነበረ። እነሱ ላይክ በጣም ታስረኝ ነበረ። ላይክ አይስወርቱ ጋር ነው የምላችሁ እንደዛ አይነት መውደድ ማለት ነው። ሰው እንደዚህ ወዳችሁ ስትጨነቁ ከባድ ነው። እና ከዛ የሆነ ሊቢያዊ ደግሞ ነበረ እሱ ላይክ እኔ አካባቢ ሲሆን ማለት ነው ራስሽን አጥፊ የሚል ነገር ይመጣኛል። በቃ ላይክ ብዬ ከብደኛል ማለት ነው። ቤቲ ደግሞ ሶማሊ ነበረች ላይክ የሆነ በቃ ላይ ጭንቅ አለኝ ራስሽን አጥፊ የሚል ስሜቱ ደግሞ ላይክ በረታብኝና በቃ ላይክ ምን ላድርግ በቃ ጭንቀት ላይክ እንደዛ አይነት ነገርና ከባድ ነው ባይ ማለት ነው። ከዛ ጨነቀኝ ጠበበኝ ማለት ነው። ከዛ እንደዚህ እየሰገደች ነበርና ትንሽ ጠባብ ቤት ነበረ ማለት ነው። ከዚህ ይዝና አልጋ ከዛ እኔ ማለት ነው የእንደዚህ የመላእክት ስዕል ነበረ እንደንሶ ጥቅስ ነበረ ካቶሊክ ምናምን የሚል ነገር ማለት ነው። ከዛ እሷ ማለት ነው ልክ አይስወርቱ ጋር ነው የምላችሁ እኔም በመተኛበት እንደዚህ ጭንቅላት ላይ ማለት ነው ሰግዳለች ማለት ነው። ወደዛ ወደ መላእክቶች ማለት ነው። ከዛ እንደዛ ስትሰግድ ጊዜ ማለት ነው በጭራሽ ማለት ነው በቃ ላይክ ጭንቅ ስልን ጊዜ በጭራሽ እዚህ ከሰገድሽ ማለት ነው ላይክ ፊትሽን ነው ማበላሽብሽ አልኳት። ባይ ዘ ወይ በቃ እንደዚህ ጭርጭር አድርግሻለሁ ምናምን አልኳት። አይሰርት ጋር ነው የምላችሁ። ከዛ ያቺ ሶማሌ ትሄድና ማለት ነው ከዛ ትሄድና ላይክ እኮ መጣች እኔ ጨነቀኝ ጠበበኝ ሲል ደግሞ እዚህ ልስገድ እያለች ነው በጣም ወጣች ገጭ ምናምን አልኳት። በቃ ሊቀድ ነው ላይ ከዛ ማለት ነው እንዴ ላይክ ብንጣላ ማለት ነው እስቲ ቀረቢ ምናምን ነገር ተባባልን ማለት ነው። ምን አይነት አኬስ ናት ምናምን አልኳኝ በዚህ ማለት ነው። ከዛ ማለት ነው ውዶችዬ ላይክ እንደዛም በሀያል ደማ እየተቃጠልኩ ነበረ ማለት ነው። እዚህ አረቦች እየተሳለቁብኝ ነበረ። እዚህ አረቦች ምናምን ነገር ሁሌ ነው እንደዛ የሚሉት ያቃጠልናት ነው እነዚህ ጥቁር አፍሪካኖች ያቃጠልናት ነው ምናምን ነገር ብሎ ይሳለቁብኛል ባይዶ ማለት ነው። እነዚህ ሶማሌዎች ምናምን ነገር ሀቢችን ኤርትራውያኖች ማለት ባይዶ እንደዛ የሚሉት ባይዶ ኢትዮጵያ አላየሁም እውነት ለመናገር ያው አልዋሽም። ባይዶ ኢትዮጵያኖች አላየሁም ባይዶ ማለት ነው። ኢሮቦች አንደኛ ደረጃ የሚያደርጉትም የሚያስደርጉትም እነሱ ባይዶ ማለት ነው። ኢትዮጵያ ትንሽ ሌቭል ነው ያላቸው እውነት እንናገር ከተባለ አልዋሽም ባይዶ ማለት ነው። አንደን ሶ ከዛ ማለት ነው ከዛ ምን ቢሆን ጥሩ ማለት ነው ላይክ አሳብደውኛል ማለት ነው። ላይክ ቢኮረዚ በይመጣኛል አንዳንዴ ማለት ነው። በቃ የሆነ መንፈስ እንደዛ የሚያደርግ ላይክ ብርቱ መንፈስ እንትን እያደረገኝ ነው። በቃ ሁሌም እኔ ቤት ውስጥ የሚገቡት ደግሞ እኔ ጋር የሚቀመጡት ደግሞ
ኤኒ ታይም ኦቨር 100 ጥላቶቼ ናቸው። ያኔ እንደዛ ሲሆን እኔ ማሰብ አልችልም፣ ምን መናገር እንዳለብኝ አላውቅም። ላይክ ምንም ነገር ሀሳቤን መሰብሰብ አልችልም ባለኝ ማለት ነው። ከዛ ያቺ ሶማሌ መጣችና ከዛ እኔ ደግሞ ላይክ በቃ ከበደኝ፣ ጨነቀኝ ማለት ነው። ራሴን አጥፌ የሚለው ስሜት ሲመጣኝ በቃ ቅዱስ ሚካኤል ምናምን እያደረግኩ ነበርና በቃ የቅዱስ ሚካኤልን እንትን እያደረግኩ ነበር፣ ፎቶዎችን እያደረግኩ ነበር፣ በቃ ብዙ ነገር እያደረግኩ ነበር። እና በቃ ላይ ከኔ ጸሎት ባደርግም ጸሎት በቃ ላይክ እየተሰራልኝ ምናምን አለመሰለኝም ማለት ነው። ከዛ ማለት ነው ያቺ ላይክ ልክ ከኔ ጸሎት ላደርግ ስል ማለት ነው ደግሞ ላይክ ከኔ በኋላ ነው የምትነሳው ማለት ነው። እኔ ጧት ተነስቼ ጸሎት እያደረግኩ ነበር እና ያን የሆነ የቅዱስ መጽሐፍ እንግሊዘኛ ነበረ ላይክ ሰማ ነበር ማለት ነው። ላይክ ጸሎቱም እኔ በእንግሊዘኛ ስልኬ ላይ ከፍቼ ምናምን ነገር እሰማ ነበረ ማለት ነው። ከዛ እሰማ ነበረ እና ማለት ነው ላይክ ኢትዮጵያ ያለውኝም ስፒከር ላይ አድርጌ ሁሉ ነበረ በእንግሊዘኛ ጸሎት የምሰማው። ከዛ ይሄ ሊሜር ምናምን የሚለውን ነገር ማለት ነው ከቤት ውስጥ ከፍቼ ነበረ ዝም የምለው ባዴ ማለት ነው። ይሄው ቅዱስ መጽሐፍን አሁን ባይብል የካቶሊክ ቸርች ምናምን ነገር በእንግሊዘኛ እንጂ በሌላ የለም ባዴ ማለት ነው። ከዛ ለዛ ነበረ እኔ ኢታሊያ ድርሼ ነበረ። ኢታሊያ ላይ የሆነች ቢሌን ነበረች መሰለኝ ቆሻሻ ላይ ያስጣለችብኝ ባዶ የሆነ ሰው አድርጋ ማለት ነው። እቺ የተረገመች ማለት ኮፉ። ከዛ ቢሌን ኤርትራዊ ነበረች የሆነች ቆሻሻ ነገር ማለት ነው። ከዛ ማለት ነው ውዶችዬ ኢትዮጵያውያኖች ላይ ግን ያዩትን ክፋት ምንድን ነው? ገንዘብ ማስቆረጥ። አሁን ገንዘብ አይሰጣት፣ ገንዘብ ይቆረጡባት ምናምን ቆረጡባት ምናምን ብለው በውስጥ ለውስጥ ይወሻሉ። ባይዘው እውነትን ነገር ኦቨርሃንድ ይሄ ነገር ያደርጋሉ ማለት ነው። ኤርትራውያኖችም እንደዛ ያደርጋሉ፣ ሌሎችም እንደዛ ያደርጋሉ። ኢትዮጵያውያኖች ማለት ነው በጣም በከፍተኛ የማያባቸው እሱን ነገር ባይዘው ማለት ነው። ኤርትራውያኖችም አሉ፣ ግን ኢትዮጵያውያኖች ላይ የማያቸው እና ክፋታቸው ማለት ነው። አንደር ሰው ማለት ነው ላይክ የማላውቀው ነገር የለም። ባይ ዘ ወይ የማላውቀው ድራማ የለም። ከምትሰሩት ነገር እኔ ላይ ከምትሰሩት ድራማ ማለት ነው እዚህ ያልተናገርኩት ማለት ነው የማውቀው በጣም ብዙ ነገር አለ ማለት ነው። አንደር ሰው ማለት ነው የኤርትራውያኖች ተውት። ባይ ዘ ወይ አሁን የአሜሪካ ሲባል ማለት ነው ተነስተው የሚሄዱ አሉ ማለት ነው። ኢትዮጵያኖችም ይኖራሉ፣ ግን ኤርትራውያኖች በቃ ላይክ በቃ አይደል ነው ምንድነው ማንዳቸው የሚሰራው? አንዴ ወደ ሃይላንድ ይለጥፉሻል፣ አንዴ ወደ አረብ ይለጥፉሻል፣ አንዴ ወደ ቤለን ይለጥፉሻል። በቃ የሚያስገቡብኝ ቆሻሻ ነው ያጣውልኝ ማለት ያጡልኝ ማለት ነው። አንዴ ኤርትራዊ ብዬ ስሰጣው ማለት ነው ውርደቴን ናየውት ይባደው ማለት ነው። ጂሰስ ክራይስት ማለት ነው። እኔ ከሰው ጋር ይሄን ያህል በእንትን ሆኜ አልኖርኩም እና ከባድ ነው ማለት ነው። ሰዎች ደግሞ ሰው ሲያገኙ ውሻ ሰው ላይ ይጫወታል ባይደው ወይ ማለት ነው። ኩፉ ውሻ ማለት ነው። እንደን ሰው ማለት ነው ወንድችዬ አንደን ሰው ማለት ነው ውዶችዬ ማለት ነው። ቀላል አይደለም የተጫወቱብኝ ማለት ነው። ሙስሊምም ክርስቲያንም ባይደኝ ማለት ነው። ከዛ አንደን ሰው ማለት ነው ውዶችዬ ከዛ ማለት ነው ምንድን ነው የሚባለው መሰላችሁ? ይሄ እንትኑ ከዛ እኔ መጠንቀቅ አለብኝ ምናምን ብዬ ማለት ነው እዚህ አልነገርኳቸውም ማለት ነው። ነገርኳቸውም ነበረ መጀመሪያ፣ ግን በኋላ እንደዛ ጭንቅ ንብብ ስለኝ ጊዜ ማለት ነው ያቺ ሶማሌ ነበረች እና ሁሌም ኔጌቲቭ በቃ ሁሌም የኔ ተቃራኒ ሰው ነው የሚገባው እኔ ጋር ማለት ነው። እንደርሶ ከዛ እኔ ማለት ነው ከዛ ማለት ነው እንደዛ ሲሆን ጊዜ ማለት ነው ምን ቢፈጠር ጥሩ ማለት ነው። ከዛ ምን ቢፈጠር ጥሩ ማለት ነው ይሄ እንትኑ ከዛ እንትኑ ማለት ነው ይሄ እንትኑ ምንድነው የሚባለው መሰላችሁ? እንደዛ ብላ ጊዜ ማለት ነው። ከዛ ነው ሲሆን ደግሞ ሚካኤል አልኩኝ ማለት ነው። ከዛ ከ3 ወር ነው ከ4 ወር በኋላ ከገባሁኝ ከ4 ወር በኋላ እኔ ስም ቀይር ያለኝ ሚካኤላ ነኝ ምናምን ገርስ ብዬ ስነግረው ማለት ነው ላይ ወንድሜ በቃ እየሳቀውን ሳቀል ልነግራችሁ አልችልም ማለት ነው። አንዲ ብዙ ስም ነው ያለኝ፣ ብዙ ስም ማለት ነው። ዘረዘርኩም በተጨማሪም ሌላም የረሳሁትም አለ እና ጂሰስ አለኝ ባይደወይ ማለት ነው። ከዛ እንዴ አንቺ ያለም ስሞች ሊያልቁብሽ ነው ምናምን ነገር ሲሉኝ እንደሱ ላይክ በቃ ጥሩ ምናምን ነገር አለና ከዛ ያንን ደግሞ ላይክ በጣም ደስተኛ ሆነ። እውነትሽን ነው በቃ ሚካኤላ
በያቸው ወልክ ሰዎቹ እያስቸገሩች ነው ምናምን ይለኛል። ግን ደግሞ አንተ እኮ በዚህ በኩል እያገዝከኝ ነው፣ ግን በዚህ በኩል ደግሞ እኔ ሚካኤላ ከሆንኩኝ ማለት ነው እኔ አሜሪካዊ ነኝና ስለ አባቴ ደግሞ ልንነገረኝ ይገባል። አንተን እሱን ነገር ከራዳችሁኝ በኋላ ነው እኔ ብቻ የምረዳው ምናምን ነገር ስላቸው የለም ግግም 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 እንደን ሰው እኔንም ባይ ወይ በአንድ በኩል በቃ ከነሱ ምንም ነገር እንትን ማለት አልፈልግም። በቃ አብቅቶኛል ማለት የራሳቸው ጉዳይ ነው፣ በራሴ መንገድ ሄዳለሁ ምናምን ብዬ ሲሄድ ጊዜ ማለት ነው እኔ ለነርሱ ክፉ ነገር ማድረግ አለብኝ የሆነ ነገር ላደርጋቸው ይገባኛል ምናምን ብዬ አይደለም። ምክንያቱም እነሱ ምንም የሚያውቁት ነገር የለም። እንደኔ ልጆች ናቸው፣ ከኔ ጋር ነው ያደጉት ባይ ማለት ነው። እንደን ሰው ከዛ ማለት ነው ጉዳዩ ከላይ ነው ባይ ማለት ነው። ያ በትልቁ ማለት ነው እኔ ራሴ ማለት ነው የገዛ እናት ልጅ ወልዳ ማለት ነው ከጣለች ማለት ነው ምንም ደስ ላትችም ባይ ማለት ነው። እነሱ ኢቭንም ማለት ነው መመስገን ያለባቸው ልጆች ናቸው ባይ ማለት ነው። ምንም እንኳን እኔም ባይረዱ ማለት ነው በጣም መመስገን ያለባቸው ልጆች ናቸው። በጣም ታማኝ ልጆች ናቸው። በጣም ጥሩ ልጆች ናቸው። በጣም ማለት ነው አዎ ማለት ነው እንደርሱ ማለት ነው ውዶች። ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ምን ቢሆን ጥሩ ማለት ነው ሌሎቹ እዚህ ያሉት ማለት ነው በጣም ደደብ ልጆች ናቸው። እዚህ ያገኟቸው ማለት ነው ደደብና ኦቨር ደደብና ያላቸው ልጆች ናቸው። ባዲ ጊዜ እዚህ ኔዘርላንድ ያገኟቸው ኢሮቦች ማለት ነው ደደብና ማለት ነው ነምበር 1 ማለት ነው። ኤስወጡ ጋር ነው የምላቸው ያገኘዋትን ሴት ማለት ነው ኦቨር 100 ደደብ ናት ማለት ነው። ላይክ ያ ማለት ነው አንደርሶ ማለት ወዶች ልነግራቸው የምፈልገው ነገር ምንድነው እኔ ለመሰግናት አይደለም አይስወርቱ ጋር ነው የምላቸው እንደዚህ ማለት ነው። አንድ ቀን ማለት ወሪ ከመንደቅ ጋር ባጋጫት በቃ ቢሃፕ ደስተኛውን ነበር ማለት ነው። ያ አንደርሶ ምክንያቱም እኔ በውስጥ የሚደርሰኝ ነገር አለ ማለት ነው። እኔ ከቤተሰቦቼ ጋር ያለው ማለት ነው በህይወት ዘመኔ ማለት ነው እንደዛ አይነት ነገር ስሜት ፊሊንጎ ምናምን ነገር ስሰማኝ ያውቃል ማለት ነው። ችግሩ የራሴ የሆነውን ችግር ማለት ነው የነበረኝን ችግር ከነርሱ ሳይሆን ያለውን ችግር ይገጥመኝ ነበር። ብዙ ችግር ነበረኝ ማለት ነው። ግን ከነሱ የሚገጥመኝ ብዙ ችግር አልነበረም ማለት ነው። በተለይ ካልተጣላን በስተቀር ማለት ነው ምንም ሳይሆን ምንም የሚደርሰው ነገር አልነበረም ማለት ነው። ኢቭን ትልቁ የቤታላጣችን ማለት ነው ብዙ ችግር አይፈጥርም እንደ ትልቅ ሰው ስለነበረ ማለት ኢቭንም ሸክም የሚሄለውም እሱ ማለት ነው። ይሄ ታናሹ ማለት ነው ዶክተር በጣም ችጋሪ ልጅ ነው ማለት ነው። ለሰው ልጅ ማለት ነው ችግር ላይ የሚደርሰው መጀመሪያ እሱ ነው። ግን በጣም አስቸጋሪ ልጅ ነበር ማለት ነው። እንደርሶ እሱ በጣም ያስቸግረን ነበር። አሁን ስንናገር ከተባለ ማለት ነው ያስቸግረን ነበር ስላችሁ ማለት ነው በቃ ደግሞ አይሰለቸውም ፍጥነቱ ምናምን ነገሩ አይሰለቸው ጋር ነው የምላችሁ። በእኔ ጉዳይ ላይ ማለት ምንም የማይሰለቸው ማለት ነው። እንደርሶ ማለት ነው አሁንም ማለባዱ ከዛ ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ግን እኔ እሱ ማለት ነው ሁሉም ሰው ነው የሚፈልገው ባዲ ማለት ነው። እኔ ብቻ ሳይሆን ሁሉንም ሰው መክሰር አይፈልግም። ሰው በጣም ነው የሚወደው እውነት ሲናገር ከተባለ ማለት ነው። እንደርሶ ማለት ወዶቼ ሁሉ ባይው እያለ ሰው አይሆንላችሁ ማለት ከሰው ነፃ ነው ባዲ አደምከረ ምክንያቱም እኔ ሌላ ሰው ስለሆንኩኝ ማለት ነው ሰውም ስለማይስማማኝ ይሆናል ባይወይ እኔ በጣም ነፃ ነኝ ማለት ነው። እንደርሶ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደርሶ ማለት ነው። ስለዚህ ለዛ ነው እዚህ ሀገር ምንም ነገር መናገር ያልፈለጉት መጀመሪያ ያልተናገርኩት ማለት ነው። እንደርሶ በኋላ ደግሞ ላልናገር ምን እየተፈጠረ ነበር ታውቁታላችሁ? ጭንቅላቴ እየሰራልኝ አልነበረም ማለት ነው። እኔ 10 ጊዜ ቀይሩልኝ ስላቸው እየኖርኩት ምክንያቱ እኔ ታስሬያለሁ። እዚህ እስረኛ ነኝ። በቃ ጭንቅላቴም ሆነ ኦፐንም መሆን አልችልም። ላይክ ፍርሃት የሚል ስሜት ይሰማኛል። እሱ ደግሞ ላይክ በቃ ሰይጣን በጣም እንትን አድርጎኛል እና ሰው እኔ ምንም ነገር ማድረግ አልችልም እና ችግር ውስጥ ነኝ ምናምን ነገር እና እኔም ተሰምነትም የለኝም። በቃ ማንም ሰው አይሰማኝም ማለት ነው። እዚህ ነገር ማለት ነው ላይክ ሰው ትንሽ ነገር ተገኘ ብሎ ሰው ወደ ኋላ አይመለስም። ሰው የሆነ ነገር እንትን አይልም ባይደው ማለት ነው። እኔ አሁን ማለት ነው ሀበሻ አውቆ ነው ባይደው ምን ያገባቸው? እኔ ቢሞትስ እየተቃጠልኩ ምን ያገባቸው? ወደ ከዚህ ምን ይሆንልኝ? እናቴ ልጆች ናቸው፣ አባቴ ልጆች ናቸው። ምን ይሆንልኝ? ምንም ነገር የሚሆንልኝ ነገር የለም ማለት ነው። ባይደኝ ማለት ነው ያ ምንም ማገባቸውም ባይደኝ ማለት ነው። ቢሆንም they don't care about it እነርሱ ማለት ነው የለም ስለ ራሳቸው ነው የሚያስቡት። ህልና የላቸውም ባይደኝ ማለት ነው። ይሄ ስላችሁ ህልና የላቸውም ባይደኝ ማለት ነው። ስለዚህ ምንም የሚያገባቸው ነገር የለም ማለት ነው። የገዛ እናቴ እንደ ባሪያ ካየች ማለት ነው ተስፋ መቁረጥ ነው ያለባቸው ሰው ላይ ማለት ነው።
የገዛ እናቷ ማለት ነው ልጇ እንደ ባዳ ያቻት ልጅ ማለት ነው። እነሱና እሷና የእሷ ተከታዮች ማለት ነው ምን ሊሆን እንደሚችሉ አስቡት ማለት ነው። ያ አይዞህ እንኳን ነው የምላችሁ እኔ በራሴ ማለት ነው በፈጣሪ ነው እንጂ ሁሉንም ነገር የሚሆንልኝ ማለት ነው ሰው ስለወደደኝ አይደለም። እኔ ሁሉ ነገር የደረስኩት ማለት ነው ይሄ ሁሉ መከራይቼ ማለት ነው ኢቭን እዚህ ለማድረስ ማለት ነው ፈጣሪ ስለረዳኝ ፈጣሪን ስለለመንኩትና ፈጣሪን ስለተጠጋው ነው እንጂ ሰው ወዶኝ ሰው የሆነ ነገር እዚህ እንድደርስ ስለፈለገልኝ ወይም ደግሞ አይደለም ማለት ስለዚህ ነገራቸው የምፈልገው ነገር ማለት ነው። ልባቸው ጥሩ ሲሆን ማለት ነው እኔ ክፉ ቢሆን ሌላ መንገድ እና ሌላ ነገር እንትን ያደርገኝ ነበረ ማለት ነው። አንደር ሰው ማለት ነው ሰዎቹ ማለት ነው አሁን ስለኔ ሶሻል ሚዲያ ላይ ማለት ነው ሲናገሩ የኖሩትን ሰዎች ማለት ነው እና አንጀሊና አላመሰግናቸውም ባለኝ ማለት ነው። ከሚጠራቸው ሰዎች አንደኛ ናት ባለኝ እሷንም ሌሎችንም ማለት ነው እሷን ተከታዮችም ላይ ሶሻል ሚዲያ ላይ እና አንጀሊና ማለት ነው ሌሎች ማለት ነው ስራ ፈትቶ ማለት ነው እኔን ያሰቃዩኝ ባለኝ ማለት ነው የኔ ስቃይ ያስጨመሩ ሰዎች ናቸው። አይ ዶንት ኬር አባውት ደም ኢቭን ማለት ነው እስከመጨረሻ ማለት ነው እነሰሎኛም ልትሆን ታዲያንም ልትሆን ተቻለ በሙሉ ነው የምጠላቸው ባለኝ ማለት ነው በሙሉ ማለት ነው አይስወርቱ ጋር ነው የምላቸው። አንድ ቆሻሻ ውስጥ ነበር የምንጥላቸው ማለት ነው ከገንዳ ማለት ነው በጣም እንትን አድርጌ ማለት ነው ሸኬራም ይሁን ማናቸውም በቃ በጣም ነው የሚያስጠሉኝ ባለኝ ማለት ነው። ሸክም ነው የሆኑብኝ እንጂ ለእኔ ምንም ነገር አላጥፉኝ ማለት ነው። ሰው እንትን እያሆነ ማለት ነው እንደዚህ ነው ምናምን ነገር ብሎ ሰው ላይ ፕሌይ ይጫወታሉ ማለት ነው። አንተ ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አሁን መመሰገን ከፈለጉ እኔ ነቨር ኤቨር አላመሰግናቸውም ባለኝ ማለት ነው። እስከመጨረሻ አስዊዳውታል አላመሰግናቸውም ባለኝ ማለት ነው። እኔ ማለት ነው ሰው ሲላገጥብኝ ላመሰግናቸው አልችልም ባለኝ ማለት ነው። ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ሰዎችን እየተሳደብኩኝ በሰዎች እየተላገጥኩኝ ሰዎች ላይ እየተላገጥኩኝ አይደለም ከሰው ማልፈው ባለኝ ማለት ነው። በሰላማው መንገድ ነው ሰው ጋር ማልፈው ባለኝ ማለት ነው። ያ ሰዎችን መስደብ ከፈለጉ ወይ ሰዎችን ላይ ማሾፍ ከፈለጉ በሌላ መንገድ ማሾፍ ይችላሉ። የፈለጉትን መንገድ ማድረግ ይችላሉ። ግን በእኔ መንገድ አይደለም ባለኝ ማለት ነው። አንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ነቨር ኤቨር እኔ እነግራቸዋለሁ እንደ ሰው እወዳለሁኝ ማለት ነው። ግን ምስጋና ከኔ ነቨር ኤቨር ዘላለም እንኳን አላመሰግናቸውም ባለኝ ማለት ነው። አፋቸውን ያዛሉኝ ብቻ ነው ያልኩት ባለኝ ማለት ነው። ለእኔ ያደረጉልኝ ነገር አለ የለም። ኃጢአት ውስጥ ያስገቡኝ ባለኝ ማለት ነው። ስንት ኃጢአት የስንት ሰው ኃጢአት ነው ያሸከሙኝ ባለኝ ማለት ነው። ያ እንደርሶ ማለት ነው ውዶቼ ለእኔ እያደረጉልኝ ነገር የለም ባለኝ ማለት ነው። ያ ሌላ ሰው ለመርዳት ነው እኔ ቤት ውስጥ የመጣሁት እንጂ እኔ ለመርዳት አይደለም። እኔ ላይ ማሾፍ ከሆነ አሾፈዋል ባለኝ ማለት ነው። ለሰው እኔ ራሴን አላጠፋውም ባለኝ ማለት ነው አለውኝ ማለት ነው። አዶን ኬር አባዳም እንደርሶ ማለት ነው ሰዎቹ እኔ ባለኝ እነሱንም ጠርቸቸው እያሉኝ ማለት ነው። ስለነሱ ማልናገረው ለምንድን ነው መሰላችሁ? ልጥፍ ነው የሚለዋችሁ ባለኝ ማለት ነው። ያ ልጥፍ ስለምዋችሁ ላይ ብዙ ነገር አለ ማለት ነው። የእድሜ እንትን አለ ማለት ነው። ሁላችንም እናድጋለን፣ ሁላችንም እናረጃለን። ኢቭን እነሱ እንኳን ህይወት አይቶ ዘና ብሎ ከቤተሰቦቻቸው ጋር ብዙ ነገር አድርጎ ማለት ነው ላይክ ብዙ ነገር አድርጎ ነው እድሜያቸውን ያሳለፉ ማለት ነው። በዚህ እድሜ እነርሱ ስንት ብር ይይዛሉ፣ ስንት ስራ ይሰራሉ፣ ከስንት ጋር ሰው ጋር ይዝናናሉ፣ የትም ቦታ ይገባሉ ምናምን ነገር እና እኔ እንኳን ማለት ነው እነርሱ ማለት ነው እነዛ ዝነኞች ሆኖ ማለት ነው እኔ እንኳን ማለት ነው ላይክ እንዳልንቀሳቀስ ማለት ነው በአይናቸው እንትን ያደርጉኛል ማለት ነው። ሀሳድ ናቸው ባለኝ ማለት ሀሳድ ናቸው እነሱ ማለት ነው። አይስወርቱ ጋር ነው የምላችሁ አንደን ሰው ማለት ነው ሰው ኔጌቲቭ ከሆነ ማለት ነው እናንተ ላይ ኔጌቲቭ ከሆነ እኔ ካልተረዳኋቸው እኔ ልለቆ ነው የሚገባው ባለኝ ህይወት ልለቆ ማለት ነው። ከኔ ልለቆ ማለት ነው መውጣት ነው ያለባቸው። እኔ ባለወይ እኔ ከመጡ ማለት ነው ምክንያቱ እኔ አልጠራዋቸውም እኔ እንትን አላደረኳቸው ማለት ከመጡ ማለት ነው መልስ ነው የምሰጣቸው ባለኝ ማለት ነው። ላይ ግዴታ ክብር ግዴታ ፍቅር ግዴታ እኛ ምን ሰው አይደለሁም እኔ ማለት ነው። ምንም ነገር ይምጣ ምንም ማለት ነው እኔ መብቴን የማስከብር ሰው ነኝ። ሰው እኔ መልስ ነው የምመልስላቸው። እሱ ደግሞ መብቴ ነው። በቃ ምንም ነገር አልፈልግም፣ አያስፈልገኝም። የምታደርጉት ነገር አያስፈልገኝም ካልኩኝ በቃ ለስታን አያስፈልገኝም ነው ባይደኝ ማለት ነው። ዳስ ማይ ላይፍ አንደን ሰው ማንም ሰው ደግሞ ስለ ህይወቴ እንደችልልኝ አልፈልግም ባይደኝ ማለት ነው። አንደር ሰው ማለት ነው አይደለም እነሱ ማለት ነው የገዛ ቤተሰቦቼ ማለት ነው እንደዛ እንዳይሉኝ ማለት ነው በጣም አስጠንቅቃቸው እምኖር ልጅ ነበርኩኝ ማለት ነው። ከልጅነት ጀምረው ማለት ነው ኢቭን ማለት ነው የሆነ ቦታ ላይ ሄጄ ማለት ነው የሆነ የቤተሰባችን ማለት ነው ከዛ ኢቭን እነሱ ቤት ሄጄ ማለት ነው ገጠር ማለት ነው ከዛ ምን ቢሉ ጥሩ ማለት ነው እቺ ልጅ እኮ ላይ በጣም ጥሩ ልጅ ናት፣ ጠባያ ምናምን ነገር ምናምን ቆንጆ ናት ምናምን በዛ ላይ ምናምን አሪፍ ማለት ነው። ከዛ ሲሄድ ማለት ነው
ሰው ያላትን አትሰማም። ሞትም ቢሆን ማለት ነው ሞትም ቢመጣ ማለት ሰው ያላትን አትሰማም። ችግር ያለበትን ነገር በቃ ተዋት፣ አትሰማም። በቃ ጆሮዋ እንኳን እንደዚህ ቢቆረጥ አትሰማም ምናምን ነገር አለው ማለት ነው። እንደ ሰውየው በጣም በጣም ነው የገረመኝ ማለት ነው። እንደ ሰው ማለት ነው ወዶችዬ፣ የእውነትም ሰውየው ተረዳው። በቃ ስለ እኔ ጉዳይ ላይ ምንም ነገር አይናገርም። በቃ ላይ በጣም አውቆኛል ማለት ነው ሰውየው እና ሰው እኔ በጣም የተገረምኩት ይሄን ያህል ያውቀኛል ምናምን እንግዲህ አላሰብኩም ነበረ ማለት ነው። ቤታችን በተደጋጋሚ ነው የሚመጣው፣ አሰውረኛል ማለት ነው። እንደን ሰው የሆነ ታይም ላይ ደግሞ ከአዲግራት ማለት ነው ወደ አልተና በእግሬ እየሄድኩኝ ነበረ ማለት ነው። በጣም ያኔ ማለት ነው ውጊያ ነበርና ኤርትራውያኖች ለመጀመሪያ ጊዜ ወደ ኢሮብ ገብቶ ነበር ወደ አልተና ማለት ነው። እንደን ከዛ እኔ መንገድ ላይ ነበርኩኝ ማለት ነው ወደ አልተና እየወረድኩኝ ማለት ነው። እኔ ታይም ደግሞ ልክ የሆነ ከፋ ታይም ላይ ክፉ ታይም ላይ ነው ሰው ላይ የሚሄደው ማለት ነው። በቃ ላይ የሆነ መጥፎ ታይም ላይ ነው እኔ የሆነ ቦታ የሚሄደው እና ከዛ ማለት ነው ጥይት ማለት ነው ጥይቶች ማለት ነው ከኔ ማለት ነው እያለ ነበር። ከዛ አንዱ ከዚህ ያልፋል፣ አንዱ ከዚህ ያልፋል። ቢሞትም ማለት ነው እኔ እንደዚህ ብዬ ገጠምኩት ማለት ነው። በቃ ወደዚህ ወደ ታች ነበር እንደዚህ የሚወርደው እና ከዛ ቀይ ኮምፕሊት ልብስ ለብሼ ነበር ማለት ነው። ኮምፕሊት አለ አይደለ ልብስ እንደዛ ለብሼ ነበር። በቃ ጥይቶች እንደዚህ ያለኝ ነው። ከዛ እሱ ሰውዬ ለካ ማለት ነው በዚህ ተቀምጠዋል ማለት ነው። ላይክ በዚህ ተቀምጠዋል ጂሰስ ክራይስት እያለ ነው። በቃ እየተንቀጠቀጠ ነው ምናምን ነገርና እንደዚህ እንትን ተጠግቶ ማለት ነው ጥሩ ቦታ ላይ ተቀምጠዋል ማለት ነው። ሰውየው ልክ እንደኔ በእግሩ እየወረደ ነበር። መኪናውንም ምናምን ነገር መንገድ የሚጓዙትን ቆሞ ነበር ማለት ነው። መኪኖች አይሄዱም ነበር እና ማለት ነው። ከዛ አስቡት 2 ቀን ነው መንገድ ላይ እያደር ነው ማለት ነው። የሆነ ልጆች ነበሩና የዳልጌዳ ነው የሚባለው። አዎ ስለዛ ልጆች ነበሩና ከዛኛ ፊት ነበሩና ከነሱ ጋር ነው የሄድኩትና ከዛ የሆነ ቤት ምንድን ነበር አራአሮ የሚባለው ሀገር ማለት ነው። ከአዲግራት ወደ ታች ወርደን ማለት ነው እዛ አደርን ማለት ነው። አንድ ሌሊት እዛ አደርን ማለት ነው። ከዛ ሁሉም ወንዶች ነበረው። ከዛ ማለት ነው ከዛ እንደዛ ብዬ ማለት ነው እየወረድኩ ነበረ ማለት ነው። ከዛ ሲወርድ ጊዜ ማለት ነው የሆነች ሴት ነበረ ባለው እነሱን ተዋውቀ አይደለም የሆነች ሴት ነበረች። እሷን ስታወቀ ጊዜ ማለት ነው ከእሷ ጋር ጓደኛሞች ሆነን ማለት ነው። እኛ ፊት ለፊት ነበረች እንደነሰው ከዛ ምን አለችኝ እሷ እቺ ልጅ ምንድናት ምናምን እያልኩኝ ደግሞ ላይክ ምናምን ላይክ ልነግረኝ ፈለገች። ላይክ ለየት አልኩባት መሰለኝ ላይክ ከዛ ደግሞ ሮክቲቺ ያለሽ ምናምን አለችኝ። ከዛ አሁን እችላለሁ ምናምን አለ ብዬ ማለት ነው ተናገረ ምናምን እያለች እንደዚህ ብላው ላይ ታየኛለች። አይዞሽ አልኳት ከዛ ማለት ነው ከዛ እንደዛ ብለን ወረድን ማለት ነው። ከዛ ስንወርድ ጊዜ ማለት ነው ያን ያውቅ ነበረ ማለት ነው። ግን ደግሞ ምን ትንፍሽ አልልም ነበር ማለት ነው። ከዛ ማለት ነው ወደች እንደዛ ብዬ ማለት ነው ሲሄድ ጊዜ እንደዛ ማለት ነው። እንገዛ ሄድኩኝና ማለት ነው እንደዚህ ጥይቶች ያልፉኝ ነበርና ከዛ የሆነ ያጎቴ ልጅ ነበረ ደግሞ ያለ በቃ ከዛ ፊት ለፊት በቃ ጂሰስ ክራይስት እቺ ልጅ ነው ምናምን እያለ በቃ በጭንቀት ይዘውት ማለት ነው። በቃ ላይክ ማን ትሆን ምናምን ከዛ እኔ ያልሆነ መሰለኝ ላይክ በጣም ገረማቸውና እንደዛ እያልኩኝ ማለት ነው በሞት ኑሮ ያኔ ሞት ነበርና ገባው ማለት ነው። እዛ ገባውና ላይክ ቤቶች ሁሉንም ቤቶች እየፈተሹ ነበር እንደዛ አድርጎ ማለት ነው። ሽጉጥ ብሬት ይዞ ማለት ነው እነዚህ ሻዕቢያዎች ማለት ነው። ከዛ ሲፈትሹ ጊዜ አልቴና ሲገባ ማለት ነው ቀጥሎ ወደ አልቴና ገባኝ ማለት ነው። ከዛ ምን አሉኝ ማለት ነው ወደ ጋመዳ ነው የሚባለው ያለ ሀገር ነበር ወደ እንትን ማለት ነው። ከዛ ወደዛ ሄጄ እነሱ እዛ ነው ያሉት ምናምን ሲሉኝ ጊዜ ማለት ነው ታዲያ አጎቴ የት አለ ምናምን አልኳቸው። አጎትሽ እንኳን ቤት ነው እሱ ካለ ችግር የለውም በቃ እኔም አውቃለሁ ምናምን ብዬ ቀጥ ብዬ ወደ ቤት ሄድኩኝ ማለት ነው። ከዛ ማለት ነው ቤት ሲሄድ ለካ ሰዎቹ ተመልሰዋል። እናቷን ይዛ ማለት ነው ያጎቴ ሚስትና ያጎቴ ሚስት እናት እዛ ነበሩ ማለት ነው። ከዛ ሄድኩኝ እላቸዋለኝ ማለት ነው። ከዛ ሊገቡ ሲሉ ጊዜ ማለት ነው አጎቴ በረሃ ላይ ነበረ። ለጋኔ በራሴ ነው በቃ ሁሉንም ስራ ላይ ማለት አሁን ስሪ ምናምን ትንሽ ያለውኝ ማለት ነው
በግዴታ ነበረ ሂጅ የሚሉኝ ማለት ነው። ወደ በረካ ሄደሽ የሆነ አያ ነበረችን የምትጠብቅ አያና ግራት ምናምን ነገር ነበረ እንጂ ሌላ የምንጠብቀው ነገር አልነበረንም ማለት ነው። በኋላ ነው ግራት የመጣው እንጂ ክረምት ካልሆነ በስተቀር ማለት ነው። ሀጋይ ምንም ስራ ነበረ ቁጭ ብለን ነበረ ቤት የምንውለው ማለት ነው። ከጊዜ በኋላ ነው ለአንድ 2 አመት ነው ባይዘው እዛ ግራት መጠበቅ ምናምን ነገር እየጀመር ነው ባይዘው ማለት ነው። መስኖ ስለገባልን ማለት ነው። ከዛ በፊት ግን ሀጋይ እንኳን ቤት ቁጭ ብለን ነበር የምንውለው ባይዘው ማለት ነው። ምንም የምንሰራው ነገር አልነበረንም እንደርሶ ማለት ነው። ፊልም እያየን ማለት ነው። ከዛ ወደዛ ሄደን ፊልም ሲመጣ ወደዚህ ፊልም ይሰጣ ወደዚህ ፊልም ይሰጣ ገንዘብ ሰርቀን ምናምን 50 ሳንቲም አንድ ብር ሰርቀን ምናምን ነገር ወደዚህ ወደዛ እያለን ነበር የምንውለው። ከዛ ማለት ነው ውዶችዬ ምንድነው መሰላችሁ ይሄ ምንድነው የሚባለው መሰላችሁ ምንድነው የሚባለው መሰላችሁ ከዛ ያጎቴ ልጅ ማለት ነው ሴት ልጅ ማለት ነው። ከዛ በጣም ቆንጆዬ ማለት ነው ላይክ ህፃን ልጅ ነበረች ማለት ነው። ከዛ በቃ ላይክ አካሄዷ ስራዋ በጣም ሁሉ ነገር ነው የሚያስቀው ባይዘኝ ማለት ነው። ከዛ ጸሎት እያደረጉ ነበረ። እኔ ቁጭ ብዬ ነበር በጣም ድካም ስለነበረኝ በተቀመጥኩበት ጸልያለሁ ምናምን ብዬ ማለት ነው ቁጭ ብዬ ነበር ማለት ነው። ስትራፕ ይዞኝ ማለት ነው መንገዱ በጣም ደክሞኝ ስለነበረ ማለት ነው። የ2 ቀን ጉዞ ተጉዤ ነበር የመጣሁት። ከዛ ምን ቢፈጠር ጥሩ መሰላችሁ ይሄ እንትኑ ልጅቷ ህፃን ልጅ ማለት ነው። ከዛ ትጸልይ ነበረች ማለት ነው። ነጸላ ይዛ ማርያም ከዛ የሆነ የዮርዳኖስ መንጨሎት የነበረበትን ትንሽ የማርያም ምስል ያላትን እንትን ነበረች እና ከዛ ሁሌ እሱ ነገር አስቀምጣ ነው የምትጸልየውና ትጸልይልን ነበረች ማለት ነው። እንደን እሷ ለብቻዋን ትጸልያለች ማርያም እያለች እነሱ ደግሞ ይጸልያሉ ማለት ነው። ከዛ ቤት አልገቡንም ባይዘኝ ማለት ነው። ከዛ በፊት ግን እኔ ነው እንትን ያደረኳት ባይዘኝ ማለት ነው። ሁሉንም ነገር ፕሌይ እጫወትበታለሁኝ ባይዘኝ ልጆቹን በጣም ነው ጥሩ አያያዝ ነው የሚይዘው እኔ ባይዘኝ ማለት ነው። እንዚህንም ያጎቴ ልጅ ማለት ነው ያጎቴ ልጅ ማለት ነው የሆነ ልጅቷ ማለት ነው እኔ ጋር ስታደርጋት ማለት ነው ላይክ በቃ ደስተኛ ሆና ነበር የምታደርገው ማለት ነው። ከዛ እኔ ሁሉንም ነገር ላይ ማለት ነው ልጅ አለ አይደለ ልጅ ጥሩ ነገር ማስተማር ጥሩ ነው ባይዘኝ ማለት ነው። እንደን እኔ ጸሎት አስተምራታለሁ አንዳንዴ ብዙ ነገር ማለት ነው። ከዛ ጥሩ ነገር እንድታደርግ ምናምን ነገር ስርዓት አዝይዛታለሁኝ ማለት ነው። ሁሌ እንትን አይደለም። ከዛ በፊት ማለት ነው ምን ብላት ጥሩ ግን ደግሞ ላይክ የሆነ ቀልደበታለሁኝ ችግሩ ማለት ነው። ከዛ ማለት ነው ታስቀኛለች ስራዋ ምናምን ህፃናቶቹ ላይክ በቃ ላይክ ደግሞ ላይክ ንጹህ ናት ልቧ ንጹህ ስለሆነ ላይክ በጣም ናት ደስታን የምትሰጠኝ ባይዘኝ ማለት ነው። ከዛ የሆነ ታይም ላይ ደግሞ ጸልይልኝ ያልኳት ከዛ ጸልይልኝ ያልኳት እና ትጸልይልኝ ነበረች ማለት ነው። እንደዛ የሆነ ነጸላ ለብሳ ማለት ነው ለኔ ጸሎት አድርግልኝ ስላት ማለት ነው ማርያም አቅርባ ማርያም እያለች ትጸልይልኝ ነበረች ማለት ነው። ከዛ በስመ አብ ቅዱስ አለች ማለት ነው። በስመ አብ ወልድ መንፈስ ቅዱስ አትልችልኝ ባይዘኝ በስመ አብ ቅዱስ አለች ማለት ነው። ትንሽ ልጅ ነበረች 3 አመት ልጅ 5 አመት ገብታ ነበረች ልክ ከዛ ማለት ነው የሆነ ታይም ላይ ደግሞ የሆነ ሼም ይዟት ማለት ነው ባይዘው የሆነ እያስተማርኳት ነበረና ማለት ነው። ከዛ እኔ ኢየሱስ ወደዋለሁ ግን የታመመ አልወድም ያልታመመው ወዳለሁ አለች ማለት ነው። የምታውቀው ነገር የለም ባይዘው የጻል ልጅ ናት። የሆነ ያለ አይደለ የሆነ መስቀል ላይ የተሰቀለውን አልወደውም የሆነ ቆንጆ ማለት ነው የሚያምር ወዳለሁ አለች ያልታመመ ገዛ ማለት ነው ያሳገች ልጅቷ ማለት ነው። ከዛ የሆነ ታይም ላይ ደግሞ ሼም ያዛት ማለት ነው። ከዛ የሆነ እየቀለድኩበት ምናምን ነገር መስሏት ማለት ነው። ከዛ ምን ልታደርገኝ ጥሩ ቀይዘ ነበረች ፊው አደረገችብኝ ባይደይ ማለት ነው። አንተን እሷንም በቃ ላይ ልብ አላት ጥሩ ነገር ስታስተምራት ደስተኛ ትሆናለች። ግን እንደዛ አይነት ጠባይ ነው ያላት። በቃ የሆነ እቃ ምናምን ካላት ማለት ነው አሁን እየቀለድኩባት ምናምን ነገር ከመሰላት
ነው የምታደርገብህ ከባይደው ማለት ነው እያየሃት ማለት ነው። ከዛ ማለት ነው ውዶች እንደዛ እያለን ማለት ነው እኔ ነበረ ጠባዩን የማውቀው ማለት ነው እኔ ብቻ ማለት ነው። ከዛ እንደዛ እያለን ማለት ነው ልጆችን ላይክ እኔ ሁሌም ማለት ነው ልጅ ከኔ አይለየም። ጂሰስ ልጅ ከኔ አይለየም። በቃ ሁሌም ነው ልጆችን የማሳድገው። ከዛ በፊትም ነበሩ የሆነች ልጆች ነበሩ ሁሌ እኔ ጋር ነበረ የምውሉት። ላይክ በጣም ስነ ስርዓት ነበረ የማስይዛቸው እና ጂሰስ በቃ ቢያናድዱኝም ማለት ያናድዱኝን ሁለት እጥፍ ነበር የሚያስቆኝ ባይደኝ ማለት ነው። መንታ ልጆች ነበር፣ መንታ ሴት ልጆች ላይክ አንዷ ላይክ በቃ ላይክ በጣም ነው ስራ ተግታ የምትሰራው ትታዘዛለች ምናምን ነገር። አንዷ ደግሞ ላይክ ወረኛ ነገር ናት፣ ግን ምንም ነገር አታነሳም። በቃ ቀን ማንሰት እንኳን ምናምን ነገር ወረ ብቻ። ከዛ ማለት ነው ውዶች እንደዛ ብለን ልጆች በጣም በህይወት ዘመኔ ማለት ነው ልጆች በጣም ለምጃለኝ ማለት ነው። ልላቸው የምፈልገው ነገር ልጅ ጸልቼ ምናምን ነገር አይደለም፣ ግን የማታምኑበትን ማለት ነው። እኔ ምን ስላገኘው ነው? እነርሱ ምን ሊያገኛሉ? እዚች ዓለም ላይ እንዲወጡ ምንም የሚያገኙት ነገር የለም። አንተን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? በገዛ እናትና አባታችሁ ማስፈራሪያ ሲደርሳችሁ ልከበር ነው ባለኝ ማለት አባቴ እንኳን ይሄ ጉዳይ ላይ ይልበትም እናቴ ማለት ነው ልክ ያንን ያህልም የሚያወራ አይመስለኝም። አይተንካ አባቴ እኔ ችግር ውስጥ ስለገባው ነው እንጂ እኔ ያህል የምለፈልፍ በህይወት ዘመን የማይመስለኝ ነበር ማለት ነው። እንደርሱ እኔ አሁን ባገባ ኖሮ አሁን ቀጥታ ልጅ ወልጅ ነበረ ብትሉኝ ማለት ነው ቀጥታ ልጅ አልወልድም። እውነትን ነገር ከተባለ ማለት ነው እኔ ቀጥታ ልጅ ለመውለድ ዝግጁ አይደለሁም ማለት ነው። እኔ ምንም ባገባ ማለት ነው አሁን ላይ ማለት ነው አሜሪካን ከገባሁኝ ማለት ነው እንግሊዝኛ ፐርፌክት መሆን አለብኝ። የትኛውንም ቦታ ቋንቋ ፐርፌክት መሆን አለብኝ፣ መስራት አለብኝ፣ መደላደል አለብኝ ምናምን ነገር ማለት ነው መለማመድ አለብኝ ማለት ነው። ልጅ በጣም እወዳለሁኝ። ልጅ በጣም ይሆንልኛል። ላይክ እናት መሆንም እችላለሁኝ። ለኔ ምንም ችግር የለውም። አልደሳይም ታይም ማለት ነው። ግን ምን አለ መሰላችሁ ብዙ ሰዎች ላይክ ለምንድን ነው እንደዛ እያስታውስ ያደረገኝ ለምንድን ነው ብዙ ሰዎች እናታችን ብትሆን ብለው የሚመኙ ልጆች ነበሩ ማለት ነው። እኔ የሚያክሉ ምናምን ነገር ኢቭንም ያጎቴ ልጅ ነበር እና ታናሽ ላይክ የእውነት እናቴ የሆነች ብትሆን ኖሮ እኮ እኔ በጣም ነበረ ደስተኛ የምሆነው ባለው እያለኝ ነበር። እንደን ሰው አንቺ ልጆችሽ ታድሉ በጣም በጥሩ ሁኔታ ነው የሚያደርጉት ምናምን እያለኝ ነበረ ማለት ነው። እንትን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ ማንም ሰው እንዲጠቀምኝና ማንም ሰው ቆሻሻ እንደ ቆሻሻ እንዲያየኝ አልፈልግም ባዲኝ ማለት ነው። እንትን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንትን ሰው ማለት ነው እኔ ከጠላቴ ምንም የምጠብቀው ነገር የለም ባዲኝ ማለት ነው። አሁን ጠላቴ ደስታ ይሰጠኛል የሚለውን ነገር የለብኝም ማለት ነው። ጠላቴ ጥሩ ነገር ይናገረኛል የሚለውን ነገር የለኝም ባዲኝ። ጠላቴ ማለት ነው እኔ ምን ያህል ጥሩ ሰው እንደሆንኩኝ ቢያውቀኝም ማለት ነው ጥሩ ነገር ጥሩ ግምት እንዲሰጠኝም እንደማይችል አውቃለኝ ማለት ነው። ጠላቴ ሁሌም ጠላቴ ነው ባዲኝ ማለት ነው። በሃይማኖት ሊሆን ይችላል በየትኛውም መንገድ ማለት ነው ጠላቴ የሆነን ሰው ማለት ነው ጠላቴ ነው ባዲኝ ማለት ነው። እንደን ሰው ማለት ነው ወደች ያለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? እኔ አሜሪካ ውስጥ ነው ማግባት የምፈልገው፣ አሜሪካ ውስጥ ነው ልጅ መውለድ የምፈልገው ሰው ማለት ነው። ሰው ሁሌም ቤተሰቦቻችን ማለት ነው ሁሉም ነገር ውስጥ ስላሉ ማለት ነው በቤተሰቦቻችሁ መመረቅ በጣም ጥሩ ነው ባዲኝ ማለት ነው። ወደች ያለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ ደግሞ እኔ ትዳር መሰረትም ማለት ነው አሁን ቀጥታ ልጅ ለመውለድ ተዘጋጅ አይደለም ቅርታ አድርጎልኝ ማለት ነው። ግን ትዳር ጥሩ ነገር ነው። ትዳር ላይ አምንበታለሁ፣ ፍቅር ላይ አምንበታለሁ፣ ሪስፔክት ላይ አምንበታለሁ። ግን ሰው ወደ እኔ የሚመጣበትን መንገድ ነው የምጠላው ባዲኝ ማለት ነው። ሁሌም ወደ እኔ የሚመጣበትን መንገድ ተንኮል፣ ክፋት፣ እልህ፣ የሆነ ብድር መልሳ የሆነ ምናምን ነገር የሆነ በቃ ላይ ካለለ ቆሻሻ ሀሳብ ይዞ ነው የሚመጣው እኔ ጋር ማለት ነው። ለዛ ነው እኔ ብዙ ጊዜ ምንም የማይመስለኝ ማለት ነው። አሁን እዚህ የኔ አካባቢ ያለ ማለት ነው እየፈለኩት የምተዋው ምንም ልጅ የለም ባዲኝ ማለት ነው። ኢቭን ማለት ነው ስዊዘርላንድ ላይ ያለ ላይክ እኔ ተደብቄ የሆነ ማስቸግረው ምናምን ነገር መሰለኝ ነበርና ላይክ ሁሌ እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው እሱም ላይክ እንትን በቃ ላይ ከረለ ሳናግረው ላይክ ሳይመልስልኝ ዝም ብሎ ይነበርና
ምንድን ነበር የሚመስለኝ ማለት ነው። እንደዚህ አለ አይደል አስመሳይነት ምናምን ነገር እንደማይመቸው ምናምን ነገር ነበር የሚመስለኝ ማለት ነው። አንተን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? በቃ ሰው እንደኔ ፐርፌክት መሆን አለበት ማለት አይደለም ባለኝ ማለት ነው። ሰው እኔ አሁን ማለት ነው ሁሉንም ነገር ላይ ሰው እረዳለሁ፣ እታገሳለሁ፣ ችላ ብዬ አልፋለሁ ምናምን ነገርና ማለት ነው ሁሉም ነገር ላይ በቃ እኔ ሰው ፐርፌክት መሆን አለበት እንደኔ መሆን አለበት የሚል ሰው አይደለሁኝም ማለት ነው። ግን ምን አለ መሰላችሁ ግን በቃ የሆነ ትንሽ ሰውን የማይረዳ ሰውን የማይረዳ ሰው ከሆነ ከባድ ነው ወንዶች። ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አሁን እኔ ለብቻውንም ሰው ለሰው ልጅ ማለት ነው እኔ ለብቻውን ቢነግረው ማለት ነው ዓለም ውስጥ ነው እንደዚህ ብለን ነው ተቀምጠን ማለት ነው ስለ ራሳችን የምናስተዋውቀው። ግዴታ ነው እኔ ህይወት ውስጥ የመጣ ሰው ማለት ነው ግዴታ ነው ራሱን እኔ ጋር ማስተዋወቅና ያለውን ህይወት ማለት ነው ያለን ነገር ግዴታ ነው ለና እኔ ሚዲያ ላይ ማሳየት ማለት ነው ግዴታ ነው ማለት ነው። እንደ አጋጣሚ ሆኖ አባቴም ታዋቂ ነው ባይደውይ እንደን ሰው ማለት ነው። እኔ እሱን ላዋርደው ወይም ደግሞ እሱ ለሱ ከሱ ጋር ይዞኝ ምናምን ነገር አይደለም አንዳንድ ነገር የምንናገረው ማለት ነው። ልክ ያለው ነገር ነው ባይደውይ ማለት ነው ህይወቱ ውስጥ ማለት ነው። እንደን ሰው ማለት ነው እኔ ከሱ ጋር የሆነ ነገር የሱ ተቃራኒ እየሄድኩኝ ወይም ደግሞ እሱን በጣም ክፉ ነገር እንደማስብለት ወይም ደግሞ እንደሚያስጠላኝ ምናምን ነገር እንዳታስቡት ባይደውይ በጭራሽ ነኝ ኢቨን ማን ይወጣይ ሰይጣን እንኳን ወደ ክፉ ነገር ለማሰብ እንትን ቢያደርገኝም እኔ ወደ ትክክለኛ መንገድ ነው ራሴን የምመልሰው ባይደውይ ማለት ነው። አንተን ሰው ማለት ነው እኛ ደግሞ በስንት ነገር ነው የምንፈተነው የሰዎች ልጆች ሆነን ማለት ነው። ስለዚህ ሰው ሆይ መገባባት ካልቻልክ ማለት ነው ወይም ደግሞ ራስህን ካወቅ ካንተ ደካማ መሆንህን አንተ ማትረባ በቃ ላይ ካለ አይደል ለዛ ይባላል። ግን አንተ ለሰው በቃ ምንም ልታደርግለት የማትችል ከሆነ ጥቅቅን ይዘህ እዛው ሆነ ማለት ነው። ስለዚህ በእልህ በስድብ በምናምን የሚመጣው ነገር የለም ባለኝ ማለት ነው። አንተ አፍሪካን ከሆንክ አፍሪካ ግን ይዘህ ቁጭ ከማታውቃትን አሜሪካ ውስጥ ጥልቅ ምን አስባለክ? ምንም እኮ የሚያስበለ ነገር የለም። ለአሜሪካ አላላት ተስዋይ ደስታን አሜሪካን ከሌላት ማለት ነው እኔ አሜሪካው እኔ ለራሴ አላንሰም ባደወይ ማለት ነው። እንደርሶ ማለት ነው እኔ ለእናንተ እንደምመቻችሁ የኔ ይክፋኝ የሚለው ሰው አይደለሁም ስላልገባኝና ማለት ነው። ሰው ሆይ ስለታሰርኩ ነው እንጂ በሰይጣን ስለታሰርኩ ነው እንጂ እኔ ማለት ነው ለእናንተ እንደምመቻችሁ እኔን ህይወት ልጣም ምን ሰው አይደለሁኝም ማለት ከፈለጋችሁ እናንተ ለምን ህይወት አታጣው እኔ እንድመቸኝ ማናችሁ እናንተ እኔ እንደዛ አይነት ሰው አይደለሁኝም ማለት ነው። ዘን ብላችሁ እኔ ላይ መቀለድ ካልፈልጋችሁ በስተቀር ማለት ነው። እንደን ሰው ወደቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደርሶ ማለት ነው ውዶችዬ ነገሮቹ እንደሰማችሁት ነው። ስለዚህ እኔ ትዳር ፍቅር ላይ ጥሩ ነገር ነው ባለኝ ማለት ነው። ሁሉንም ነገር ቅድሚያ አይደለም የምታደርጉት። አሁንም የሆነ ነገር አታድርግ። እኔ አሁን ነገ እንኳን ከሳምንት በኋላ እንኳን እጮኛ እንኳን መተዋወቅ ብትፈልጉ ማለት ነው እጮኛችሁ እንኳን መቀራረብ ብትፈልጉ ማለት ነው እስከዛ ድረስ ግን ህይወታችሁን ቁጭ ብላችሁ አይደለም መጠበቅ ያለባችሁት። መስራት አለባችሁ፣ መማር አለባችሁ፣ ሁሉንም ነገር ላይ መሳተፍ አለባችሁ፣ እራሳችሁን ማዝናናት አለባችሁ ምናምን ነገር ማለት ነው። አሁን ከወንዶች ጋር ሄዳችሁት እንጂ ማለት አይደለም፣ ግን ማድረግ ያለባችሁ ነገር እናንተ ህይወት ማጣት የለባችሁም ማለት ነው። የራሳችሁ ህይወት ግዴታ ሊኖራችሁ ይገባል ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ሰው በማመናጨቃችሁ ማለት ነው ሰው ሚስኪን ሰው ማለት ነው። አሁን በጣም ሰው መሆንና ሰው አለመሆንህን የሚታየው ምንድነው? ከምንም ሲነሳ ነው ማለት ነው። አንድ ሚስኪን ሰው ማለት ነው ምንም ችግር የሌለበትና ምንም ሰው ላይ ችግር የማይፈጥረውን ሰው ማለት ነው ስታሰቃይ ማለት ነው አንተ ምን አይነት ሰው እንደሆንክ ማለት ነው አንተ ላይ ግምት ይወሰዳል ማለት ነው። ምንም ቢሆን ማለት ነው ወደች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ?
ሰው ማለት ነው ውዶች። እኔ በአሁን ታይም ላይ ሪሌሽንሽፕ ውስጥ አይደለሁኝም፣ ፍቅር ውስጥም አይደለሁኝም ማለት ነው። እኔ አዝኜለት የማፈቅረው ሰው የለኝም ምናምን ነገር የለም ባይደዊ ማለት ነው። እንደነገርኳችሁ ማለት ነው እስልምናና ክርስትና ለሰው ያረባ ዘይት ሃይማኖት ያለን ሰዎች ነን ባይደዊ ማለት ነው። እንደን ሰው ማለት ነው። እኔ መጀመሪያ ማረሳው ማለት ነው ሚዲያ ላይ ማለት ነው ያወጣሁት እና በጣም በኮንፊደንታል ማለት ነው የሉቃስ ሞስትሊ የተባለው ልጅ ማለት ነው እሱ ነበረ። እሱ ከሱ ጋር ምንም ግንኙነት የለንም ማለት ነው። ዝም ብዬ ነበረ ሶሻል ሚዲያ ላይ ያወረድኩት ማለት ነው። እንደን ሰው ማለት ነው ውዶች የኔ እንኳን ይሻላል ማለት ነው። ሰው ስትቀርቡ በጣም ትቀርባላችሁ ማለት ነው። እኔም ሲቀርብ ጊዜ በጣም ቀረብኩኝ ማለት ነው። አንደን ሰው ማለት ነው ወንዶቼ ላይ ከሱ ጥሩ ነገር የማስበው ሊሆን ይችላል፣ ተገርማሙ ሊሆን ይችላል፣ ተናደውም ሊሆን ይችላል። ዳስ ዋይ ኤኒቲንግ ማለት ነው። ግን በጥሩ ነው እየጨረስነው ባይደይ ማለት ነው። አንደን ሰው እኔ ማንም ሰው መፍዘዝ አልፈልግም ባይደይ እኔ መፍዘዝም ያህል የሚያስጠላኝ ነገር የለም ማለት ነው። አሁን ያለ ጊዜያችሁ መተኛት ማለት ነው ምናምን ነገር ማለት ነው። መፍዘዝ መተኛት ምናምን ነገር አይመቸኝም ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ አሁን ስንት ስራ ልሰራ እያቀድኩኝ ማለት ነው እየተኛውን እየፈዘዝኩኝ ምናምን ነገር ማሳለፍ አልፈልግም። እየሰራኝ እየተግባባሁኝ የሆነ ጥረት ትንሽ እንኳን በቃ ላይ ከኔ ባለኝ አቅም ማለት ነው ትንሽ እንኳን መፍትሄ የማገኝበትን መንገድ እየከፈትኩኝ ነው እንጂ መቀጠል የምፈልገው ማለት ነው። ዝም ብለው ባለበት ነገር ላይ ጊዜን ማቃጠል አልፈልግም ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው። እንደን ሰው ማለት ነው አሁን ስንት ፌስቡኮችን ከፍቼ ማለት ነው ተዘግቶብኛል ማለት ነው። ሲም ካርድ በብር እየገዛው ሲም ካርድ ነበረ ግን እሱም አዘጋብኝ ነው ዋይ እንደን ሰው ማለት ነው። በሚቀጥለው ደግሞ ልነግራችሁ